ጥቁር ዶሮ ያምጣ፣ ይረድ፣ ይቅርታ ይጠይቅ። ከዚያ በኋላ ቃል የሚገባው ቃል ኪዳን አለ። ከካደ ግን ይሞታል። ምን እያወራ ነው? እኔ ገዳለሁ። ብዙ ጊዜ 3 ሰዓት ላይ ወይ 4 ሰዓት ላይ ቡና ይፈላል እና ያ ቡና ከመፈላቱ በፊት ማለት ጫት እንትን ይላል እና የተወሰነ የተፋተፋና ዳርዳር ላይ ምናምን ነገር ግማሽ ቡና ይቀዳለትና ሄዶ ይደፋል ምናምን ነገር። ከዚህ ሆነች የምትደውልለት ሴት አለች። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምንቆያችሁ ተመስገን ነኝ። ዛሬ ለየት ባለ ቪዲዮ የመጣሁት ውድ ቤተሰቦች እንግዲህ የተለያዩ ጥያቄዎችን ስጠይቁ ነበር። አብሶ በሪል ስቴት ላይ ምን ያህል ታማኝ ናቸው፣ ምን ያህል ትክክለኛ ናቸው፣ ግንባታው ምን ያህል ሄዷል የሚለውን ነገር ምክንያቱም የተለያየ ማስታወቂያ እንሰራለን። እናንተም ባያችሁት መጭበርበርም ስላለ ይህን ነገር አጣራልን ተሙ ባላችሁት መንገድ አጣርቼ ለእናንተ ይበጃል ይሆናል ያልናቸውን ከአንድም 3 ሪል ስቴቶች በራሴም ባልደረቦች የማጣርቼ ትክክለኛ የሆኑትን ከአንድም 3 ሪል ስቴቶች ይዤላችሁ መጥቻለሁ። ውድ ቤተሰቦች እነዚህ ግንባታቸውን የጨረሱ እንዲሁም ደግሞ ልዩ ቅናሽ ያወጡትን ዘርዝሬ መርጬ ግንባታው ምን ያህል እንደሄደ በፐርሰንት የተቀመጠውን ይዤላችሁ መጥቻለሁ። ውድ ቤተሰቦች በመቀጠል ዝርዝር ነገሮችን ስለዋጋቸው ስለ ካሬ ያለውን ነገር ዝርዝር ነገሩን አስረዳችኋለሁ። እኛ ጋር ከሚሰሩ ድርጅቶች ውስጥ 2ቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቱ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁ ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ ያቅማችን ያህል እናደርጋለን። እንግዲህ በስር በምታስቀምጡት በቴሌግራም፣ በዋትሳፕ፣ በቫይበር እኔንም ቀጥታ ኮንታክት ማድረግ ትችላላችሁ። መደወልም ቢዚ ካልሆንኩኝ ስልክ አንስቼ ከእናንተ ጋር ኮንታክት ለማድረግ ዝግጁ ነኝና ደውላችሁ እኔም የቻልኩትን ያህል አማክራችኋለሁ። ምክንያቱም ብዙ ሰዎች በላን ሪል ስቴቱ ምንም እየሄደ አይደለም የሚል ቅሬታ እያቀረባችሁ ስለሆነ እኛ አጣርተን ለእናንተ ይበጃል ይዘን የመጣ ነው። በምታዩት ቁጥር እኔን ኮንታክት ማድረግ ትችላላችሁ። መልካም ጊዜ። አምላኬ ካልሆንክ አትገባም እዛ ቤት። በእሳት ታጥሯል ግቢው በሙሉ ማለት አንድ ነገር ልንገር፣ እናትህ ትንሽ ቀን የቀራት ማለት ነው ትሞታለች። ወዳ እኮ ነው የመጣችው። አምላኬ እኮ ናት። ታመልካለች፣ ትከተለናለች፣ ትሰግዳለች፣ ግብሯን ታመጣለች። አሁን ደርሳ ጻድቅ ነኝ ርቅ ያለው ይሄ የፈጠራ ወሬን መቼም ቢሆን አላምንም። መቼም እጇን አስሬ አላመጣኋትም እኮ በዛ ምክንያት ነበር የተግባባ ነው እና በቃ ስራችንም ሰራን 1-2 ምናምን ነገር ከዛ በስልክ ስለተቀየረን እንደውልልኝ ነበር ምናምን ይመጣ ነበር ምናምን ነገር አላል አታሽም ተፈጠረና በደንብ ቅርበቱ መጣ እና አልፎ በቃ እንገናኝ ነበረ ምናምን መጥቶ ያወራኛል ምናምን ያለውበት ድረስ ይመጣል። በጣም ሩቅ ሆኜ ራሱ ይመጣ ነበርና አንቺ ደግሞ አክስት እሱንማ አንተ እንድነግረኝ እኮ ነው ፈልገው። ስለሷ መረጃ ያለው አንተ ጋር ነው ተብዬ ነው የመጣሁት። ሀገሩ በሙሉ ሴት እኮ ነው። አክስቴ ስላልክ ሁሉንም መንገደኛውንም ምኑንም አክስት ናት ብዬ እኔ እንዳቅ ትፈልጋለህ? የኔ ጉዳይ ነው። እኔን የሚመለከት 9 ሰዓት ላስፈላ 6 ሰዓት ላስፈላት ልጅቷን ያለ ቀን በጠራራ ፀሐይ ላስፈላት ይሄ የኔ ጉዳይ ነው። እሺ ቤቱ የኔ ስለሆነ እኔ ቤት ስለሚፈላ አንተን ስለማይመለከትህ እኔ ልትጠይቀኝ አይገባም። ከባድ እንዳልኩ ነው። በቃ ጥንቁልናውን የሚያውቁ ሰዎች አሉ በሚስጥር ማለት መስጊድም ሌላም ቦታ እያገኙት ግን የሚመጡ ሰዎች አሉ። የሆነ ነገር እንደሚያደርግላቸው እርግጠኛ ሆኖ ይሁን እኔ ምን እንዳላቸው አላውቅም፣ ግን ይመጣሉ እሱን ፈልገው። ትችለዋል እሱ ነው ይወጣ ትችለዋለህ። ይሄ እኔ አላፊ ልንገርህ ንገረኝ። ትችለዋለህ ወይ? እባክህ ትዕግስቴን አትፈታተን። አሁን ከነሱ ቤተሰብ ውስጥ አንድ ሚስጥር ልንገርህ። ከነሱ ቤተሰብ ውስጥ
ለነሱም እየተማጸነች ያለችው አንድ አክስት አለችው። ከሱ ጋር እየኖርኩ ያለሁት በቃ አስገድዶኝና አስጨንቆኝ እያስፈራራኝ ነው። በዛ ላይ በቃ ምንም እረፍት እንኳን የለኝም ማለት ያለውን ነገር ቤት ብኖር ሌላ ነገር ባልሰራም ግን በቃ ለሊት 9 ሰዓት ተነስቼ ቡና እንዳፈላለት ይፈልጋል፣ ያጫጭሳል፣ ያጓራል። በቃ ማይሆኑ ነገሮች ነው የሚያደርገው። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ተመልሰን ተገናኝተናል ቤተሰቦች። ትላንትና እንግዲህ ከዮኒ ጋር በነበረው ሰጣ ገባ ውስጥ የተፈጠረው ነገር አሳይተናችኋል። ያው የቤተሰቤን ጉዳይ ወደ ጎን አድርጌ ይሄ ነገር አስቸኳይ ስለሆነ የዮኒ ጉዳይን ለእናንተ ለማቅረብ ሞክሬ ነበር። ዮኒም እንግዲህ በገመና ሾው ጉዳዩን እየተከታተለ ከወንድሜ ሳሚ ጋር በመሆን ያቅሙን ጥረት እያደረገ ነው። ቤተሰቦች እንግዲህ ዛሬ የተገናኘ ነው አንድ ወሳኝ መረጃ እጃችን ገብቷል። እሱም ደግሞ በእናቴ ጉዳይ አንድ ሌላ ሰው እንዳለና ስለ እናቴ የሚያውቅ ወሳኝ ሰው እጃችን እንዳለ እዚህ አዲስ አበባ እንደሚገኝ ጥቆማ ደርሶናል። እሱን ለማግኘት ደግሞ የእሱ ሚስት ቅምጥ አላቅም ቅምጡ በሚል ሊያዛት፣ ምክንያቱም ትዳር እንዳልመሰረቱ እሷም ነግራኛለች። በስልክ እሷን ኮንታክት አድርገን ሰሞኑ ለማጣራት ስንሞክር ነበርና ቅምጡ ማለት ይቻላል። ምክንያቱም ጋብቻም የላቸውም፣ ኒካም አላሰሩም። ሰዓዳ ትባላለች። እሱ ጋር ተቀምጣን ያለችው እንደማስገደድም ነው እሷን ያስቀመጠውና በሰው እሷን አግኝተን በስልክም ለማገኘት ምሰራውንም ነግሬያት ልትረዳኝ፣ እሷ ደግሞ ነፃ ካወጣኸኝ ብላ ተስማምተናል። ስለዚህ እሷ መረጃው ልትሰጠኝ ቤት ውስጥ ስለሚፈጽመው ነገር ስለ እኔ የሚያውቀው ነገር ምንድን ነው የሚለውን ለማጣራት እየሞከርን ነው። ዛሬ ወደ እሷ ላመራ ነው። ስለዚህ ሁሌ እንደምናደርገው ቀድመን የምንሄድበትን ቦታ ለእናንተ ግልጽ ማድረግ አለብን። የሆነ ነገር ቢፈጠር እንኳን የህግ ከለላም ለማግኘት ቀድመን የምንሄድበትን ቦታ እንናገራለን። ሚዲያ ላይ እንደዚህ በካሜራ አስቀምጠን ነው። ምክንያቱም ስንሄድ የሚገጥመን አናውቅም። ወንጀል ተሰርቶ ሊጠብቀን ይችላል፣ ወጥመድ ሊሆን ይችላል የምንሄድበት ቦታ እና ቀድመን ሁሌ ቀረጻ አድርገን ነው ብዙ ጊዜ የምንወጣው። እና ቤተሰቦች ወደ ሰዓዳ ልሄድ ነው። ሰዓዳ ምንድን ነው የምትሰጠኝ መረጃ? ከማን ጋር ነው የምታገናኘኝ? ከእናቴ ጋር ምንድን ነው ያለው ጉዳይ? እናቴ ምን ውስጥ ነው ያለችው የሚለውን ለማጣራት እየሞከርክ ነው። እና ቤተሰቦች ቀጥታ ወደ ሰዓዳ ወደ ማግኘት ለመሄድ ነው። ልክ እሱ ሲወጣ እግሩን ጠብቃ እንደምትደውልልን ነግራናለች። ካሜራ ጀርባ ያሉት ልጆች ይህን ነገር ጨራርሰው አጣርተው ይዘውኝ ወደዛ ሊሄዱ ነው። መኪናውን ተዘጋጅቷልና ቤተሰቦች ፈጣሪ እርዳ በሉኝና የእናቴን ጉዳይ እናንተን በጸሎት እያገዛችሁ እንደሆነ አውቃለሁ። በኮመንት እንዲሁም ደግሞ በስልክ እየደወላችሁ ሳይቀር ከተለያየ ሀገር፣ ከአረብ ሀገራት፣ ከአሜሪካ፣ ከሁሉም አካባቢ ተደውሎልኛል። ከእስራኤል አላቅም። ይሄ ለማስታወቂያ ብለን ባስቀመጥ ነው። ታማኝ ሪል ስቴቶች እነማን ናቸው፣ እኛ ጋር ኮንታክት አድርገው የሚሰሩትን እነማን ናቸው፣ አመኔታ ያለውን ለእናንተ እናቅርብ በሚለው ስልክ ቁጥር ባስቀመጥኩት በጣም ብዙ ሰው ነው የሚደውልልኝ። በጣም ብዙ ሰው ነው ችግሩ የሚያካፍለኝ። እንዲሁም ደግሞ ቤት ገዢዎች ከአንድም 3-4 ሰው አዋርቶኛል። ኦልሬዲ ፕሮሰስ ሊሆኑ እነሱም ሲያልቁ ቮይስ ልከው ለእናንተ ምስክርነት እንዲሰጡ ፈልጋሉ። ምክንያቱም ታማኝ የሆኑ ሪል ስቴቶችን ለማቅረብ ለእናንተ እየሞከርን ነውና የአቅማችንን ጥረት አድርገን ቢያንስ በእኛ በኩል እንዳትሸወዱ እኛ ከበር አድርገን እናንተን የሆነ ነገር ለማስያዝ አብሶ በውጭ ላላችሁ ሰዎች ኢትዮጵያ ውስጥ አዲስ አበባ ውስጥ የሆነ ንብረት ማፍራት ትፈልጋላችሁና የተሻለንን ጥረት አድርገን የለፋችሁበት መና እንዳይቀር እንዳትበሉ የአቅማችን ያህል እየሞከርን ቤተሰቦች። ሰሞኑ የሚላክልኝ ፋይል እኔ ራሱ ለማየት የከበደኝ ማለት አንዳንዴ ወደ ሚዲያ ይዞ ለመቅረብ የሚያስፈራ ነው። በቻልኩት አቅም በየተራ የሁሉንም ኬዝ ቢያንስ መስራት የቻለውን እንደምንሰራ ቃል እየገባው፣ ካልሆነ ደግሞ አሁን ብዙ ጊዜ የኦንላይን ማጭበርበር ነው ያለው። እጣ መሪጌታ አላቅም ቤተሰብ ላፋልጋችሁ እየተባለ ከአንድም 4-5 አይነት ኬዞች እጄ ገብተዋል። እንዲህ ያሉ ኦንላይን ላይ በስልክ ብቻ በማጭበርበር ህይወታቸው የሚገፉ ሰዎች እንዳሉ 100፣ 200 ሺህ፣ 50 ሺህ እስከ 500 ሺህ የተበላ ሰው ገጥሞኛል። እና ትንሽ አስደንጋጭ ነገር ነው እየሰማን ያለ ነው። የተላኩልኝ ደረሰኞች አሉ። እርግጠኛ የሆንኩባቸውን ወደ ሚዲያ አቀርባለሁ። ወደ ቤተሰቦች እንግዲህ አሁን በመቀጠል የምናደርገው ከቻልን በየቪዲዮ መሃል የአንዳንድ ደቂቃ ወይ የ2 ደቂቃ ጋፕ እየሰጠው እናንተ የላካችሁልኝን እኛ ያረጋገጥነውን ወንጀል መሆኑን ያረጋገጥነውን ቪዲዮ የ2 ደቂቃ እናስገባለን። ምክንያቱም እንድትማሩበት ፈልጋለሁ። አብሶ በአረብ ሀገር ያላችሁ ሰዎች በጣም ነው የምትጭበረበሩት። ወንድም እህቶቼ እባካችሁ ተጠንቀቁ። እጣ መሪጌታ ደግሞ ሌላ ኬዞች በጣም ብዙ አይነት ነው ያሉት በሚል ተልካሻ ምክንያት እናንተን እየበሉ እንደሆነ በቂ ማስረጃ እጄ ገብቷል። ስለዚህ የቻልኩትን በቀን በአንድ ቪዲዮ ላይ የ2 ደቂቃ ሰዓት ሰጥቼ የእናንተን ጉዳይ ከእናንተ ለመጣው በቴሌግራም፣ በዋትሳፕ፣ በቫይበር ልታከልኝ ሙሉ እያመጣው ለማሳየት እሞክራለሁ። ግን ማጣራት ስላለብን እርግጠኛ የሆንባቸው ነው እስካሁን ወደ ሚዲያ ለማቅረብ እየሞከርን ነው። በተቻለ መጠን ቀድማችሁ ከምትደውሉ ቮይስ ብታደርጉ፣ ምክንያቱም በጣም ቢዚ ነኝ፣ ያለብኝን ጉዳይ ታውቃላችሁ። እንዲሁም ደግሞ እየሰራ ያለሁትን አብሮ ስለማይሄድ ስልክ ለሁላችሁ መመለስ አልችልም። ብታምኑም ባታምኑም በቀን ውስጥ
ከመቶ በላይ ቁጥር ነው እየተደወለ ያለው። የሁላንም ደግሞ ብቻዬን ማስተናገድ አልችልም። እናንተ ደግሞ እንዳላችሁት ከሆነ ማግኘት የምትፈልጉት ነኝ ነው እንጂ ሌላ ሰው መድቤ ይህን ጉዳይ መከታተል ከብዶኝ አይደለም። ግን ተሙን ነው የምንፈልገው፣ ሌላ ሰው ሲያዋራችሁ ተሙን ነው የምንፈልገው እያላችሁ ስለሆነ ራሴ ነኝ በቮይስ መመልሰው፣ ራሴ ነኝ በስልክ ማነሳው። ትልቅ መጨናነቅ ውስጥ ነው ያለሁበት ካለሁበት ጉዳይ አንጻርና እባካችሁ ቤተሰቦች እባካችሁ ቮይስ እያደረጋችሁ በጣም አስቸኳይ ካልሆነ ባትደውሉ፣ የቤቱን ጉዳይ ከሆነ ብቻ በስልክ ደውሉ። ሌላ ኬስ ከሆነ በቮይስ ብታስረዱን፣ ለቤቱ ኬዝ ብቻ ከሆነ ስለሆነ የተቀመጠው ያ ለቤት ፈላጊዎች ብቻ ቀጥታ በመስመር ደውሉ። ኖርማል ኬዝ ያላችሁ ሰዎች ደግሞ በቮይስ አስቀምጡ። ለሁላችሁም በሚባል ደረጃ እየመለስኩ ነው። በቀን 20-30 ሰው ቢያንስ እያስተናገድኩ ነውና እባካችሁ ተረዱኝ። ጊዜ እየሰጠው ለሁላችሁ ነው ማስተናገድ እየሞከርኩ። የተቀመጠውን ቁጥር ኤዲተር እዚህ ጋር ታስገባልኛለህ በድጋሚ። በዚህ ቁጥር ጉዳይ ያላችሁ ቮይስ አድርጉ። ቤት ፈላጊዎች ደግሞ ቀጥታ መደወልም ትችላላችሁ፣ ቴክስት ማድረግ ትችላላችሁ። እባካችሁ ያልተመለሰላችሁ ሰዎች ትንሽ ታጋሽ ሁኑ። ምክንያቱም ክራውድድ ነን። የሚደውለውን ቁጥር ደግሞ እናንተ እንደምደውሉት ብዙዎቹ ይደውላሉና በጣም ተጨናንቋል ስልካችን። ትንሽ ታጋሽ ሁኑ። ቤት ፈላጊዎች ደውሉ። ጉዳይ ያላችሁ ቮይስ አድርጉ። ወደ ዛሬ ጉዳይ ስመለስ እንግዲህ አንድ ሴት ነው ማገኘው። ወደ እሷ ላመራ ነው። እሷ ጋር ሄጄ የሚፈጠረውን ነገር ከእናቴ ጋር የተገናኘው ጉዳይ ምንድን ነው የሚለውን ነገር ቀጥታ ወደዛ ሄደ የምናጣራ ነው የሚሆነው። ተከተሉኝ። ምክንያቱም እዛ ሲሄድ የሚገጥመኝን ነገር አላውቅምና ወንድሜም ሳሚ እንዲመጣ በተቻለ መጠን እደውልለታለሁ። እስቲ ጉዳዩን ሄጄ ላጣራ። እሱ ከዮኒ ጋር አንዳንድ ጉዳዮች እየሰራ ስላለን እኔ ግን ከጋርዶችና ከባልደረቦች ጋር ወደዛው ላመራ ነው። መልካም ምኞታችሁን በኮመንት አስቀምጡልኝ። ጸሎታችሁን እንዳትረሱኝ። ለእናቴ የጸለያችሁ በቮይስ የላካችሁልኝ ስለ ሃይማኖት የመከራችሁን ከልብ አድርጌ አመሰግናለሁ። በእናንተ ጸሎት በእናንተና በእናቴ ጸሎት ነው ያለሁት ብዬ ስለማስብ ከልብ አድርጌ አመሰግናለሁ። ቤተሰቦች መልካም ጊዜ። ቀጥታ ወደ ጉዳይ እንሂድ። ውድ ቤተሰቦች በመጨረሻም እንግዲህ ወደ ሰዓዳ መኖሪያ ቤት ደርሻለሁ። እንግዲህ እሷ አካባቢ ለማውራት እንደማይመችና ለምሰጠኝ ጥቆማ ወደ እኔ ቦታ ልወስዳት ነው የመጣሁት። የእሷን ፈቃደኝነትም በመከራን ያገኘሁት። የነገርኳችሁ ታሪክ ትንሽ አወዛጋቢና ውስብስብ ነው። እስቲ ሰዓዳን ደርሻለሁ። ካሜራማን ትከተለኛለህ። ግቢውን አንኳኩቼ ከግቢ ውስጥ መጠራት ይሆናል። ከዚሁ ነው ይዘናት ልንሄድ ያሰብነው። ከተሳካልንና ወደዛው እናመራለን። ቤተሰቦች እንግዲህ ሰዓዳ ትልቅ መረጃ ትሰጠኛለች ብዬ አስባለሁ። ይሄ በእናቴ ጉዳይ እንዲሁም ደግሞ ስለ አክስቴ ወሳኝ ሰው መረጃ እንዳላት ነው እንግዲህ የደረስንበት ነገር። ቤተሰቦች ወደ ውስጥ እንገባና ነገሮችን ለማጣራት ሞከር። ከተቻለ እዚሁ ካልሆነ ወደኛ ማቆያ እንወስዳታለንና ቀጥታ ወደ ውስጥ እገባለሁ። ካሜራማን ትከተለኛለህ። ውድ ቤተሰቦች እንግዲህ በመጨረሻም እነ ሰዓዳ ግቢ ደርሰናል። እሱ ወጥቷል ብላ ነው የደወለችልኝ። ሰላም ሰዓዳ፣ እንዴት ነሽ? ደህና ነሽ አይደል? አሁን የወጣው እሱምና እሺ ችግር የለውም። አትጨናነቂና ቃስ ብለን ሄደን ምናወራ ይሆናል። እዚህ ለማውራት የማይመች ከሆነ መኪና ውስጥ ወር ደግሞ የኛ ቦታ እናውራ። ችግር የለውም። አለመኖሩ እኛም ስላል ችግር የለውም እኮ እንውጣ። ችግር የለውም። አብረን እንሂድ። ዝጊውና ነይ። ችግር የለውም። እሺ ዝጊው። ችግር የለውም። አትጨናነቂ። እሺ ሰዓዳ ግቢ እባክሽ፣ ግቢ ሰዓዳ። ችግር የለውም። ከዚህ አካባቢ እንሄዳለን። ችግር የለውም። ጊዜ የሚሰጠህ እኔ እንድርስ ይገለኛል ታውቃለህ። በእናትህ እና ከዚህ ነገር ነፃ የምታወጣኝ ከሆነ ነው አንደኛ ነገር። ሁለተኛ ነገር ደግሞ እኔ እሱ ካወቀ በቃ አይለቀኝም። ታውቀዋለህ፣ በጣም ኃይለኛ ሰው ነው እና እባክህ እንድሪስ ማወቅ የለበትም እና ቶሎ መመለስም አለብኝ። አንቆይም እኮ። እሺ ተረጋጊ፣ ችግር የለውም። እኔ የምችለውን ነገር አደርጋለሁ። ምክንያቱም ትልቅ ነገር ነው ከአንቺ የምፈልገው፣ ትልቅ ሚስጥር ነው እና ውድ ቤተሰቦች ወደ ጊዜያዊ ማቆያችን እንሄዳለን። እኛ ያዘጋጀነው ቤት አለ፣ እዛ ሄደን እናወራለን። እሱንም በተቻለ መጠን እዚህ ሳይሆን ሌላ ቦታ ኦር እዛ የምናገኝበት መንገድ እንፈልጋለን። ሹፌሩን እባክህ ትጠራልኛለህ፣ ካሜራማን አስገባውና ወደ ማቆያችን እንሄዳለን። አንቺ ግን ረጋበሽ፣ እንዳትፈሪ። ችግር የለውም። እኔ አድንሻለሁ። እባካችሁ ወደዛው እናምራ እባክህ። ውድ ቤተሰቦች እንግዲህ በመጨረሻም ወደ ጊዜያዊ ማቆያችን ደርሰናል። ሰዓዳን ይዘናት መተናል። ትንሽ ያው እስካሁን ፍራቸው አለቀቃትም። እኛ ማረጋገጫ የተለያዩ ማስረጃዎች እንድሰጠና እኛ ደግሞ ለእሷ ነፃነቷ የምታገኝበት ነገር ልንሰጣት ነው። መግቢያችንም ላይ ትንሽ ነገሮችን ለማብራራት ሞክሬ ነበር። ሰዓዳ እንዴት ነሽ? አሁን ትንሽ ተረጋጋሽ? አልሐምዱሊላህ ደህና ነኝ። ተሙ ግን ያው በጣም እየተጨነኩ ነው። ማለት ያው እንዳልኩ ነው፣ ራቅ ያለ ቦታ እንደሄደ ስላወቅኩ ነው እንጂ የመጣሁት እንደምታውቀው ነው። በጣም እየተጨነኩ ነው እና አንደኛ ነፃ እንደምታወጣኝ፣ ሁለተኛ ነገር ደግሞ ቶሎ መመለስ አለብኝ እና በተቻላችሁ መጠን ቶሎ አፍጠኑልኝ። በጣም እየተጨነኩ ስለሆነ ነው። እሺ ችግር የለውም። አንቺ ጉዳዩን ታስረጅናለሽ። እሱን ሰውዬ ደግሞ አንቺ አብረሽ ያለሽው ሰው እኛ በጣም የምንፈልገው ረጅም ጊዜ እሱን ለማግኘት ጥረት ስናደርግ የነበረ ሰው ነው እና
እስቲ ስለሱ ያለውን ጉዳይ ንገሪኝ። እንዴት ነው መጀመሪያ ተዋወቃችሁ ከሱ ጋር? ድሪስ ጋር ትውውቃላችሁ? ምን አይነት ግንኙነት ነው ያላችሁ? እኔ እንኳን አውቃለሁ ለተመልካች ግልጽ ብታደርጊልኝና ሀሳቡንም ስራችንንም ስላስረዳሽ ነገሮቹ ግልጽ ይሆንልሻል ብዬ አስባለሁ። ያው ከእንድሪስ ጋር የተዋወቅነው በስራ ምክንያት ነው እና እኛ እንትን ሊመጣ ነበረ እና ከስንት አንዴ ነበር የሚመጣው እና ያው ከኔ ዕቃ ሲገዛ ምናምን ነገር አልፎ አልፎ ተግባባን፣ ስልክ ተቀያየር ምናምን ነገር እና ያው በጣም ቅንና መልካም ሰው ነበር። ማለት ይሄ አሁን እንደምታየው አሁን እኔ ላይ እንደሚያደርጋቸው ወይ ደግሞ እኔ አሁን ስቀርበው እንደተረዳሁት ምናምን አልነበረም። በጣም መልካም ሰው ነበረ። በጣም ተግባቢ ነው፣ ቅን ነው። ይሄ እንዴት ነው አክቲቭ የሆነ ሰው ታውቃለህ። ለስራውም በጣም አሪፍ ሰው ነበር እና እኔም ደግሞ ለኮኔክሽን ይጠቅመኛል ብዬ በቃ በዛ ምክንያት ነበር የተግባባ ነው እና በቃ ስራችንንም ሰራን አንድ ሁለቴ ምናምን ነገር ከዛ በቃ ስልክ ስለተቀየረን ይደውልልኝ ነበር ምናምን ይመጣ ነበር ምናምን ነገር አላል አታችም ተፈጠረና በደንብ ቅርበቱ መጣ እና አልፎ አልፎ በቃ እንገናኝ ነበረ ምናምን መጥቶ ያወራኛል ምናምን ያለውበት ድረስ ይመጣል። በጣም ሩቅ ሆኜ ራሱ ይመጣ ነበር እና ቻቱ ማለት አያስፈልግም። እኔ አሁን ከጎንሻለሁ ላግዝሽ ነው ጊዜ ያለሁት። እንድሪስ በጣም የሚያስፈልገኝ ቤተሰቦች እንደነገርኳችሁ ከእናቴ ጉዳይ እንዲሁም ከአክስቴ ጋር በተገናኘ በጣም የምፈልገው ሰው ነው እና ለእኔ ወሳኝ ሰው ነው ከአንቺ ጋር ያለውና እባክሽ እስቲ ስለሱ ግልጽ አድርገሽ ምን እንደሚያደርግ ማን እንደሆነ ግልጽ አድርገሽ ብትነግሪኝ እና እኔ ስም ወደሚይዝበት መንገድ ብሄድ። ያው ቤተሰብ አለው ማለት ቤተሰብ እያለው ነው እኔ ከኔ ጋር ጓደኛ የሆነው እና ሌላ ትዳር ሚስት ምናምን አለው? እሺ። እና ይህንን ያወቅኩት ያው ማለት መጀመሪያ ደስ ብሎኝ ነበረ። በቃ የምን ውሸት የለውም ደስ ብሎኝ ነበረ። ግን ያው ሳውቀውና ስገባበት ግን ያለው ማንነት እና በተረድቼ የነበረው ማንነት ይለያይ ነበር። ማለት እያወቅኩኝ ግን በቃ ይሄ እንዴት ነው አጥምዶኝ ነው ማለት የሆነ እንደዚህ ብታረጊ እንደዚህ ነው የሚፈጠረው፣ ብትተኝ እንደዚህ ነው ማድረግሽ፣ እንደዚህ ነው የሚፈጠረው ህይወትሽ ውስጥ ሲለኝ ሲያስፈራራኝ፣ መኖር ከፈልሽ በሰላም መኖር የምትፈልጊ ከሆነ እኔ የምልሽንና እኔ በምልሽ መንገድ ትኖሪያለሽ አለኝ። በቃ እሱ የሚፈልገው ቤትና የሚፈልገው ቦታ አስቀመጠኝ። ከዛ አብረን መኖር ጀመርን። ለተወሰነ ጊዜ ግን ኖርማል ነበረን። ከዛ አንዳንድ ነገሮች እንደ በፊቱ ወጥቼ እቃ መግዛት፣ የሆነ ጓደኞቼን ላገኝ፣ የሆነ ነገር ላድርግ፣ ስራ ልስራ ምናምን ስለ አይቻልም ማለት ጀመረ። ከዛ የሆነ ማስፈራራት ጀመረ። እንደዚህ ብታደርጊ እንደዚህ ነው ማድረገው ምናምን ማለት ጀመረ። እኔ የማላውቃቸው ማንነቶቹ እየወጡ መጡ እና ባዕድ አምልኮ ያመልካል ማለት በቃ ቁርአን ቤት ይሄዳል ምናምን ነገር፣ መስጊድ ሁሌ ነው የሚሄደው። በጣም በቃ የማይወደው ሰው የለም። ግን እንደሚታሰበው ወይም እንደሚታየው ምናምን እንደሚመስለው አይደለም፣ ውሸቱን ነው። እንደዚህ አይነት ማንነት አይደለም ያለው፣ ድብቅ የሆነ ማንነት አለው እና በቃ ሁሌ ማንነት አለው ማለት ምን ማለት ነው? ምን አይነት ነው ድብቅ ማንነቱ? አሁን ከወሰድክብኝ ቤት ሰፈር እዛ ሄደህ ብትጠይቃችሁ፣ መስጊድም እዛ አካባቢ ያለው መስጊድ ብትጠይቅ፣ በቃ ሌላም ሰው ብትጠይቅ ምናምን ነገር በቃ እንዴ ቁርአን የሚያስተምረን እኮ እሱ ነው፣ እንደዚህ የሚያደርግልን እሱ ነው፣ በቃ መስጊድ ሲኬድ ሁሌ አይጠፋም እኮ እሱ ምናምን ምናምን ነው የሚሉት። ሁሉም ሰው ሁሌ ይሰግዳል ምናምን ነገር ግን በቃ ላይምሰለው ለሰው ለታይታ ነው እንጂ እንደዛ አይደለም ማንነቱ። የውሸት ነው። ውጪ ሌላ ውስጥ ሌላ ነው ህይወቱ። በቃ በጣም ማለት እኔ ከሱ ጋር እየኖርኩ ያለሁት በቃ አስገድዶኝና አስጨንቆኝ እያስፈራራኝ ነው። በዛ ላይ በቃ ምንም እረፍት እንኳን የለኝም ማለት ያለውን ነገር ቤት ብኖር ሌላ ነገር ባልሰራም ግን በቃ ለሊት 9 ሰዓት ተነስቼ ቡና እንዳፈላለት ይፈልጋል፣ ያጫጭሳል፣ ያጓራል። በቃ ማይሆኑ ነገሮች ነው የሚያደርገው። እኔ እንደዚህ አይነት ሰው ማለት ውጪ ስታገኘው በቃ በኖርማል በሱሪ ምናምን ቀልል ብሎ ምናምን ነው የሚቀርብ። ግን ውስጥ ስትገባ አብረው ስትኖርና ደግሞ ያለው ማንነትና አውሬነቱ ይለያል እና በጣም ከባድ ነው። እና እንዳልኩ ነው እኔ ሁሉ ነገር እየነገርኩ ታሙ እባክህ አደራን፣ እኔ ነፃ መውጣት እፈልጋለሁ። ይሄ ሁሉ ነገር እየነገርኩ ያለሁት ነፃ መውጣት ስለምፈልግ ነው። ይሄንን ነገር በጣም እርግጠኛ እንድትሆን እፈልጋለሁ። ማለት ይሄ ሁሉ ሚስጥር አውጥቼ ስለሱ እንደዚህ በቀላሉ አይለቀኝም። የእውነቴን ነው። በጣም ጨካኝና አረመኔ ሰው ነው። በጣም ብዙ ነገር ነው ሊያደርገኝ የሚችለው። አይምረኝም እና አደራህን አንደኛ በምንም መንገድ እንዳያልቅ፣ ሁለተኛ ነገር ደግሞ ቢያውቅበት መንገድ እንኳን ቢኖር እኔ የምድንበትን መንገድና የሆነ ወይ ደግሞ ደህንነት የሚጠበቅበትን መንገድ በደንብ ማስተካከል መቻል አለብህ እባክህን። የእውነት እኔ ስለማውቀው ነው። እኔ ነኝ አብሮ እየኖርኩ ያለሁትም የሚያደርጋቸውም ነገሮች ጭካኔው ምን ያህል እንደሆነ እኔ ነኝ የማውቀው። ያለ ምክንያት አይደለም እንደዚህ እየፈራውም ያለሁት የሁሉም ነገር እየነገርኩ ያለሁት። ጥረት አደርጋለሁ። አሁንም ቢሆን ግራ የሚያጋባ ነገር አለ። ወደ ቤተሰቦች እኔ እንግዲህ እሷን ያገኘኋትኝ
በአንዳንድ ሰው ጥቆማ ያው የእናቴን ጉዳይ ሰምታችኋል። ለዚህ ነገር ሁላ መነሻው ለዛ ጥቁር ዶሮ ብዙ ነገሮች ብቻ ተብሎ ዋናው መነሻው አክስቴ መሆኗን እንዲሁም አጎቴም እሱን ነበር የነገረኝ እና የአክስቴን ጉዳይ እያጣራሁ ባለበት ሰዓት የአክስቴ ቅርብ ወዳጅ የሆነ አንድ ሰው አለ አዲስ አበባ ተብዬ እሱን ስፈልግ ነው አንቺን ያገኘሁሽ። እንድሪስን ለማግኘት ነበረ ጥረት ሳደርግ አንቺን ያው ጋብቻ እንትን ነገር ባይኖራችሁም ብቻ አንቺን አስቀምጦ እንደሚኖር ጭምጭምታ መረጃ የሰማሁትኝ ስናጣራ ይህን መረጃ ከሰማሁ ላይ ቀርብዬ ደግሞ አንቺን በድብቅ ለማዋራ ሞክሬ ነበር። አንቺም ተገዳጅ ስለሆነ እዚህ ህይወት ውስጥ የገባሽው ፈቃደኛ ሆነሻል። እስቲ አንድ ነገር ማወቅ እፈልጋለሁ። እሱን ስለሚያደርጋቸው ለሊት ላይ ሲያደርጋቸዋል ስላልሻቸው ነገሮች ግልጽ እንድትነግሪኝ እፈልጋለሁ። ያው አልፎ አልፎ የሚመጣ ሰው አለ፣ እሱ ጋር የሚመጡ ሰዎች አሉ። ማለት እንደዚህ ያርግልኝ፣ እንደዚህ ያስተካክልልኝ፣ እንደዚህ ልስጥ ምናምን የሚሉ ሰዎች አሉ። ከዛ እንደዚህ ይዛችሁ ነው፣ እንደዚህ ቆርጣችሁ አምጡ፣ እንደዚህ ሁኑ ምናምን ነገር ይላቸዋል። ያው እነሱም የተባሉትን ያደርጋሉ። ከዛ ብር ይሰጡታል፣ ብዙ ነገር ነው የሚያደርጉለት። ከዛ በቃ ቡና ይፈላል፣ ይጮሃል፣ እጣን ይጨሳል። በቃ ቤቱ ሁሌ በቃ እሱ ካለ እንደዚህ የሆነ ቀን አለው ሲመጣ እዚህ ሲመጣ ከቤተሰቦቹ ጋር እዚህ መኖር ሲጀምር ወይም የሆነ ጊዜ በቃ እንደዛ ነው የሚፈጠረው። እና እንዳልኩ ነው በቃ ድንገት ለሊት ተነስቶ በቃ ቡና እንዲፈላልት ይፈልጋል፣ እንዲጨስ ይፈልጋል፣ በቃ ከበሮ ምናምን እንዲመታልት ይፈልጋል፣ እንዲጨበጨብ ይፈልጋል ምናምን ነገር እና ጭሳጭስ በጣም ነው የሚወደው በጣም እና ከባድ ነው እንዳልኩ ነው። በቃ ይሄ ጥንቁልናውን የሚያውቁ ሰዎች አሉ በሚስጥር ማለት መስጊድም ሌላም ቦታ እያገኙት ግን ይመጣሉ። የሚመጡ ሰዎች አሉ የሆነ ነገር እንደሚያደርግላቸው እርግጠኛ ሆነው ይሁን እኔ ምን እንዳላቸው አላውቅም፣ ግን ይመጣሉ እሱን ፈልገው ይሄንን ነገር እንዲያደርግላቸው ብለው እንደዚህ ሆኖ እንደዚህ ያርግልኝ፣ ይሄ ተበላሸብኝ፣ እንደዚህ ያስተካክልልኝ፣ እንደዚህ በዚህ ፍለጥ እንደዚህ ያርግ ምናምን። ከዛ እሱም የሚያዘጋጃቸው አንዳንድ ነገሮች አሉ። እንደዚህ ያርግ፣ ይሄን ቀባት፣ ይሄንን ትወርውርበት፣ እንደዚህ አይነት ነገሮች በቃ ደስ የማይሉ የሚጨናንቁ ነገሮች ነው የሚያደርገው። አሁን ይሄን ነገር አንቺ ከመግባትሽ በፊት ምንም አታውቂም ነበረ ነው? አሁን ምንም የማውቀው ነገር የለም እንዴ። እኔ የማውቀው እንደነገርኩ ነው፣ በስራ ምክንያት የተዋወቁት በጣም ቅልል ያለ ሰው፣ በጣም ስማርት ሰው፣ በቃ ይሄ ቅልል ያለ ሰው ነበር። እንደዚህ አልነበረም። ግን አንዳንድ ነገሮች እኔ ከቀረብኩትና ከወደድኩት በኋላ ግን በቃ ይሄ እንዴት ልበል ካልኩሌት ሰርቶ በቃ የሆነ ነገር ትቼው እንዳልሄድ ወይ የሆነ ነገር እንዳላደርግ በጣም ብዙ ነገር አድርጓል። እንደዚህ ብታደርጊ እንደዚህ ነው ማድረግሽ፣ እንደዚህ ነው ማድረግሽ አለኝ። ያለኝ አማራጭ ሳሉት በግዱ መኖር ነው እንጂ እኔ ቤተሰብ እንዳለው ራሱ አላውቅም ነበረ። የሚነግረኝ መውለድ እንደሚፈልግ ማግባት እንደሚፈልግ እና ቤተሰቦቼ ጋር መች ልውሰድሽ ምናምን ነበር የሚለው። እንደዚህ አይነት ነገር ነበር የሚነግረኝ። ግን በቃ ስገባበትና ደግሞ ስቀርበው ያለው ማንነት ሌላ ማንነት ነው፣ ጭራሽ ያልጠበቅኩት እና በጣም ከባድ ነው። ምን ያህል ጊዜ ሆነሽ? ማለት እንደዚህ ስጋት የተለያየ ሰው ነው የመጣ ነግረኛል። አንቺስ ምን ያህል ጊዜ ሆነሽ? አሁን ከአመት በላይ ሆኖናል እንደዚህ መኖር ከጀመረን። አብረን ተዋወቃችን ቆይቷል። ግን ተዋወቃችሁ ቆይቶ ስለዚህ የቤት ስትገቢ ነው የሁላ ነገር ባዕድ አምልኮም እንዳለ ሌላ ነገር እንዳለበት ያወቅሽው? አዎ ቤቱ በአንድ በኩል ጨለማ ነው፣ ቀለሙ ምናምን ነገር መጋረጃው የሆኑ ነገሮች በቃ ኖርማል አይደሉም። ማለት ለመኖር የምትጠቀምበት እና ለየት ያለ ነገር ሲኖር አንድ አይደለም። እና እንደዚህ አይነት ነገሮች ነው የሚጠቀሙና በቃ እኔ ሁሉንም ነገር ያወቅሁት ከገባሁ በኋላ ነው። መውጣት ማልችልበት መንገድ ውስጥ ከገባሁ በኋላ ነው። ምንም ማድረግ በማልችልበት ሁኔታ ነው እንጂ ያወቅሁት እኔ መምረጥ በሚችልበትና መመለስና መግፋት በሚችልበት መንገድ ቢሆን ኖሮ ድሮ ነበር የማመልጠው። እንዴት እንደዚህ አይነት ጉድ ውስጥ እገባለሁ በገዛ እጅ? አይዞሽ ተረጋጊ፣ እኛ አቅማችንን እንረዳሻለን። ውድ ቤተሰቦች እንግዲህ እንድሪስ የተባለው ሰው ከአክስቴ ጋር ግንኙነት እንዳለው እሷ አዲስ አበባ ሆነ እሷ ክፍለ ሀገር ሆና ብዙ ጉዳዮች እንደሚሰሩ መረጃዎች ደርሰውናል። ይህን ጉዳይ እያጣራው ነው። በዛ አጋጣሚ ነው እንግዲህ እህታችንን ያገኘሁትኝ። እሷንም እንግዲህ በተቻለ መጠን ላገዛት እየሞከርኩኝ ነው። እሷን ከዚህ ህይወት ነፃ የምትወጣበት እሱም ደግሞ ለሰራው ነገር የሚጠየቅበት እንዲሁም ደግሞ ወደ አክስቴ ይመራኛል ብዬ ማስብ ወሳኝ ሰው ነው እና ቤተሰቦች በተቻለ መጠን እሱን ለመያዝ ጥረት እናደርጋለን። አንቺንም ደግሞ ነፃ እናውጣለን። ከዚህ በኋላ ወደዛ ቤት ማትመለሽበትና ከእሱ ነፃ የምትወጭበትን መንገድ እንፈልጋለን። ለዚህ ቃል ገባልሻለሁ። አንቺ ግን ያልነገርሽኝ እመኝኝ፣ እኔ ለአንቺ ቃል ገባልሻለሁ። እውነትህን ነው ተሙ? እውነቴን ነው። እኔ አቅሜን ያልረዳሻለሁ። ከዚህ ህይወት የምትወጪያለሽ። ካሁን በኋላ ወደ እሱ ቤት የምትመለሽበት ምክንያት የለም። እኛ እሱን ለመያዝ ፕሮሰስ እያደረግን ስለሆነ አንቺ ወደዛ ቤት የምትመለሽበት ምንም ምክንያት የለም። ወይኔ በጣም ነው የማመሰግነው። በጣም ወላሂም በጣም ነው የማመሰግነው። በጣም እኔ ከዚህ ህይወት መውጣት እፈልጋለሁ። ወደ ቤተሰቦቼ ጋር መመለስ በቃ ይሄ ሰላማዊ ህይወቴን እፈልገዋለሁ። በቃ እንደ ድሮዬ በገዛ እጄ በራሴ በቃ ሰርቼ የማገኘው ነገር ይሻለኛል። የእውነት እኔ ይህን ህይወት ስልችት ብሎኛል። በቃ የእውነት በቃ መውጣት የማልችልበት ሁኔታ ስለሆንኩ ነው እንጂ በጣም ከባድ ነው።
እሺ ተረጋጊ፣ ችግር የለውም። እና በጣም ነው የማመሰግነው ወላሂ። እኔ አግዝሻለሁ፣ ችግር የለውም፣ አይዞሽ። እስቲ ግን እሱ ስለሚያደርጋቸው ነገሮች ግልጽ አድርገሽ ብትነግሪኝ፣ ምናልባት ያልነገርሽኝ ካለ እሱ የሚያደርጋቸውን ነገሮች ማወቅ እፈልጋለሁ። ምክንያቱም ለእኔ በጣም ወሳኝ ነው፣ ከኔ ጋር ግንኙነት ያለው ነገርም ስለሆነ። ምናልባት ተሙ የሚለውን ስም ሲጠቀም ከሰማሽ፣ በእንደዚህ አይነት ኬዝ ውስጥ ስለኔ ሲያወራ ከሰማሽ። አዎ ተሙ ሲል ሰማዋለሁ፣ ግን ተሙ አንተን ይሁን ሌላ ይሁን አላውቅም። ግን ብዙ ጊዜ 3 ሰዓት ላይ ወይ 4 ሰዓት ላይ ቡና ይፈላል እና ያ ቡና ከመፈላቱ በፊት ማለት ጫት እንትን ይላል እና የተወሰነ የተፋተፋና ዳርዳር ላይ ምናምን ነገር ግማሽ ቡና ይቀዳለትና ሄዶ ይደፋል ምናምን ነገር። ከዚህ ሆነች የምትደውልለት ሴት አለች። እኔ ማን እንደሆነች አላውቅም። ያው እኔ ፊት ስልክ አያወራም ይጠነቀቃል፣ ግን አልፎ አልፎ የሆነ ትንሽ ነገር ሲያወራ ምናምን ጭምጭምታ ሰማዋለሁ እና የሆነ ተሙ የሚባለውን ቤተሰብ የእነሱ ቤተሰብ እንደሚያሰቃይ እና አሁን ሊያልቅላቸው እንደሆነ እስርስር አድርጎ ነው ሁሉንም ነገር ማስቀራቸው፣ አሁንም ባልጋ ነው የሚቀሩት ምናምን ሲል ሰማዋለሁ። ግን እኔ ስለአንተ ይሁን ሌላ ተሙ ይሁን አላውቅም። ግን የሆነች የምትደውልለት ሴት አለች ከሌላ ቦታ እና ስለሷ በጣም ብዙ ጊዜ ያወራል። ግን እንዳልኩት ነው ስልክ እኔ ፊት አያወራም። ማለት የሆነ ነገር ታደርገኛለች ብሎ ስለሚያስብ ነው መሰለኝ። በተቻለው መጠን ወጥቶ ወይ ዞር በይ ወይ ውጪ ምናምን ይለኛል እንጂ እኔ እያለሁ አያወራም። ስለዚህ አንቺ ፊት ምንም ይሄን ያህል ወሳኝ መረጃዎችን የሚያወራው ነገር የለም ማለት ነው ከአምልኮ ውጪ? በፍጹም አያወራም ማለት ይጠነቀቃል። እሺ ስለ አምልኮ እስቲ ንገሪኝ። ምን ያህል ቀን ማለት በምን ያህል ጊዜ ነው የሚያደርገው? እንዴትስ ነው የሚያደርገው? በሳምንት 3 ቀን ምናምን 2 ቀን ላይኖር ይችላል። ቤተሰቦቹን ጋር ሊሄድ ይችላል፣ ወይም ሌላ ቦታ ሊሆን ይችላል የሚያድረው። ግን በቃ ይመጣል፣ ጀለቢያውን ይለብሳል፣ ከዛ በቃ የሆነ ነገር ይጠመጥማል ምናምን ነገር፣ ጨሌውን መቁጠር ይጀምራል። ቡና ፊት ቶሎ በይ ይላል፣ ጫት ምናምን ነገር እንትን ይላል። ከዛ በኋላ ቡና ፍላልታለሁ ጭስ አድርጊ ምናምን ይላል። ከዛ አጨብጭቢ ከበሮ ምች በቃ ውዝግብግብ ነው የሚያደርገኝ። ማለት ቡና እየፈላሁለት ከበሮ እንድመታለት ይፈልጋል፣ እጄ እንዳጨበጭብለት ይፈልጋል። እሱ ሲያጓራ እየተከተልኩት የሆነ ነገር እንዳደርግለት ይፈልጋል። በቃ ግራ ነው የሚያጋባኝ። እኔ ስንት ቦታ አሉኝ፣ አንድ ሰው ነኝ። ቡና ፊ ብሎ ሌላ ነገር ያዘኛል። በቃ የሆነ ማለት እኔ ቃል የለኝም፣ የእሱ መጫወቻ ነው የሆንኩት። የሆነ እላፊ ቃል እንኳን መናገር አትችልም፣ ወይ ደከመኝ ማለት አትችልም፣ ወይ አሁን አልፈልግም ማለት አትችልም። በቃ የማትፈልገውን ህይወት የግድህን ማለት በጣም ከባድ ነገር ነው እውነት። እና በቃ ብዙ ጊዜ እንደሱ ያደርጋል። እንዳልኩ ደግሞ የሆነ ቀጥሯቸው ደግሞ የሚመጡ ሰዎች አሉ በየሆነ ጊዜ እና እነዛም ሰው ይዘው ይመጣሉ ምናምን፣ አንዳንድ ነገሮች ይዘው ይመጣሉ። እንደዚህ አይነት ዶሮ ግዙ፣ እንደዚህ አይነት እንትን አድርጉ፣ እንደዚህ ድመት የሆነ በቃ እንደዚህ ቀዳችሁ አምጡ፣ እንደዚህ በቃ በጣም ብዙ ነገር ነው የሚለፈልፈው። ይሄ አይደለ ጠንቋዮች እንደዚህ አድርጉ የሚሉት ነገር፣ እነሱ ነገሮች በጣም ነው የሚለው። እነሱ እንደነገርኩ የሆነ ቅጠላ ቅጠሎች የሆኑ ነገሮች አሉት፣ ወቅቱ የሆነ ነገር አድርጎ አሳስሮ ያስቀመጠው ነገር አለና ለሰዎች ሲመጡ ይሄንን እንደዚህ አድርጊ ምናምን እያለ ይሰጣቸዋል። እኔ ይስራለት አይስራለት ምን ይሁን አይሁን አላውቅም፣ ግን በጣም ነው ሰው የሚመጣው እንዳልኩ። አንቺ ምንድነው ምናምን ብለሽ እንደዚህ አይነት ህይወት እስከገባሽ በኋላ እሱ ለመጠየቅ አልሞከርሽም? ሞክሬያለሁ እና ደግሞ ስጠይቀው እንደማይመለከተኝና ያገባሽም ነው ያለኝ። ከዛ እሺ የማይመለከተኝም አያገባኝም፣ ግን በቃ የራሴን ህይወት ልኑር ከአንተ ጋር ያለኝ ነገር እዚህ ጋር በቃ ብዬ ልወጣና የራሴን ልብስ ይዤ እንደመጣው ይዤ ልወጣ ስል እንደዛ ማድረግ እንደማልችል ነው የነገረኝ። ጭራሽ አስፈራራኝ። መኖር አትፈልጊም እንዴ ምናምን ነገር አለኝ። እዚሁ ነው ሽባ አድርጌ የማስቆምሽ ምናምን ነገር አለኝ። ከዛ በቃ ሳልወድ በግድ እየፈራውም ሳላምንበት በቃ አማራጭ ስለሌለኝ በቃ ምንም ማድረግ ስለማልችል ማንም ስለሌለኝ ማንም ቢረዳኝ ሰው የለም። ስለዚህ ያለኝ አማራጭ እሱ እንደሚፈልገው እያንገላታኝም እንደሚፈልገው እየተጫወተብኝ እኖራለሁ። በቃ እንዳልኩ ነው ማህበረሰቡ ለጎረቤት ወይ ጎረቤት እንደውም እንደምታየው ነው ከግቢ ውጭ እንጂ ግቢ ውስጥ የለም ጎረቤት። ግን ከግቢ ውጭ ወይ የሆነ ሰው ብትጠይቅ እንዴ እሳቸውማ ምናምን ነው የሚባለው። በቃ በጣም እንዳልኩ ነው መስጊድ ሁሌ ነው የሚሄደው። በቃ መስጊድ ውስጥ ለሱ ያላቸው አመለካከት ሁሉም ሰው ነው የሚወደው። እንዴ እሱ እኮ በጣም ሃይማኖተኛ ሰው ነው፣ በቃ ኩራታችን ምናምን የሚሉት ሰው ነው። በቃ ይሄ እንዴት ነው በጣም የሚያከብሩት እና የሚወዱት ሰው ነው። እና ማንም ስለሱ የሆነ ነገር ለማውራት ብታስብ ብዙ ጊዜ አስቤ ግን በቃ እንዴ ምን ልታወሪ ነው ምናምን ስለሳቸው ስለ መልካምነት እንደዚህ አድርገውልን እንደዚህ ገዝተውልን እንደዚህ ረድተውን እንደዚህ አድርገው ምናምን ነው የሚባለው ሁሌ። እና እንዴት ነው አትታመንም፣ በሌለ ነገር ላይ የምታወራ ነው የሚመስላቸው። እና ለማንም ምንም ማለት አልችልም፣ በቃ መተንፈስ እንኳን አልችልም። የሆነ ሰው እንዲያግዘኝ እንኳን ማድረግ አልችልም። የእውነት አንተን በቃ አላህን ይጣልልኝ። የእውነት ተሙኔም እንደምልክ አላውቅም፣ ግን በቃ ከምን ውስጥ እንደወጣኝ በቃ ስታየውና እዛ ስትኖር ነው የሚገባው ይሄ ነገር ከምልክ በላይ። እሺ ተረጋጊ። እስቲ ውድ ቤተሰቦች የተሻለንን ጥረት እናደርጋለን። እሱን በቁጥጥራችን ስር አውለን እቺ ልጅ ነፃ የምናወጣበት እንዲሁም ደግሞ የኔን ጉዳይ ወደ አንድ ለባት የምናደርስበት መንገድ ላይ ነው ያለነው።
እንግዲህ ቤተሰቦች እሱ ወደ ቤት ሲመጣ እሷን ሲያጣ እሷ ጋር መደወሉ አይቀርም። ኦር በዛ መንገድ ብቻ እኛ ከካሜራ ጀርባ ያሉ ልጆች ጋርም ተማክረን ሳሚም አለ ሁላችንም ተማክረን የሆነ ፍንጭ ላይ እንደምንደርስ የሆነ ነገር እንደምናገኝ እርግጠኛ ነኝ። እስቲ ካሜራ ጀርባ ያሉ ልጆች ጋር ልማከርና እንዴት እናድርግ እሱ እንዴት በቁጥጥር ስር እናውለው የሚለውን ነገር ቼክ አድርገን የምንመለስ ነው የሚሆነው። ኦር ደግሞ ወደዛው እሱን ወደ መያዝ ነው የምናመራው። አንቺ ግን በእኛ ጥበቃ ውስጥ ነው የምትሆኙ። ስለዚህ ምንም አይነት ሀሳብ እንዳይገባሽ እዚሁ ትቆያለሽ። እሱንም ካሁን በኋላ ይዘነው መተን እንኳን እሱ ፊት እውነት አውሪ ብንልሽ እንዳትፈሪ፣ ምክንያቱም እኛ ከጎንሽ አለን። እባክሽ አንቺ መዳን ከፈለግሽ ግዴታ የአንቺ ማስረጃዎች ያስፈልጉናል። እመኚኝ፣ እኔ ያለው አይደለ እኔ የአቅሜን ያህል እረዳሻለሁ። ስለዚህ እባክሽ ይሄ የኔም ጉዳይ ነው የአንቺ ጉዳይ ብቻ አይደለም። ይሄ የኔም ጉዳይ ስለሆነ እንዲች ብለሽ እንዳታስቢ፣ የአቅሜን ያህል እረዳሻለሁ። እሱ ቢመጣ ራሱ ግን ምንም አይነት ፍራቻ እንዳይኖርሽ፣ ምክንያቱም ካሁን በኋላ በእኛ ቁጥጥር ውስጥ ነሽና እኛ የአቅማችን ያህል እንጠብቅሻለን። መቼም ቢሆን እሱ ካሁን በኋላ ተመልሶ እንዳያገኝሽ ያላንቺ ፍላጎት ምንም ይሆን ነገር የለም። ስለዚህ እመኚኝ፣ እኔ አቅሜን አደርጋለሁ። ቤተሰቦች ካሜራ ጀርባ ልጆች እየተዘጋጁ ስለሆነ ወደ እነሱ ሄደን እንማከራለን። ቀጥታ ወደዛው እንሄዳለን። ማናችሁ? ቆይ ዝም ብለህ ከመንገድ ላይ ይዘኸኝ ትላለህ እንዴ? ማንህና ነው? ማን እንደሆንኩ ምንድን ናችሁ? ምን እንደሆነን ወስደን እናሳይሃለን። ሹፌሩን አዘጋጅ። ከመንገድ ላይ ዝም ብለህ አፍስት እንዴ? ችግር የለም። ማንም የተከተለን የለም። ምንድን ነው? አትወራጭ። አሁንም አርፈህ ቁጭ በል። ወደዛ እንውሰደው። ወደ ጊዜ ሌብነት ነው። ምንድን ነው? ሌብነት ነው። አስፈላጊ ከሆነ ደግሞ የህግ አካላቶች ነው። ተረጋጋና ይሄን ነገር እያጣራን ያለ ነው። ይገባሃል? አንተን ስንከተል ነበር ከቅድም ጀምሮ። አንብበው መተወቀር ሁለቱንም አንብበው። ከቅድም ጀምሮ ስንከተል እና ታዲያ እንደ ሌባ መንገድ ላይ ለምን ትይዙኛላችሁ? ይኸው ህግ አይደለ እንዴ እንትን የምትሉት? እና እንደ ሌባ ምን ማለት ነው? እንደ ሌባ ሳይሆን ወንጀለኛ ስለሆንክ ነው። ከዚህ በኋላ ያለውን ነገር እንደ መጥሪያ ማቆያችን መስለኝ ጣቢያን የምትፈልገኝ የሚከተለን የለማ። ጣቢያ ከሆነ ለምን ነው በመጥሪያ ወደምትሄድበት ቦታ ትሄዳለህ? በመጥሪያ አስገቡት። አንቺ ምን ልከሽብኝ ነው? ከቤት የጠፋሽው ለከዚህ ከነሱ ጋር ተደብቀሽ ነው። ምን ለማለት አልፈለግሽ ነው? እኔን ምንድነው? አንተን ታውቂኛለሽ፣ በደንብ ታውቂኛለሽ። የራስህ ጉዳይ። ያንተ መጮቻ ምን ያለብኝ? ከኔ ጋር ነው እንደዚህ የምትካፈጪው? ከኔ ጋር ነው የምትካፈጪው? አፍሽን አንተ ጋር ነው። ያንተ መጮቻ አንተ አርፈህ ቁጭ በል። አሁን ቁጭ በል አርፈህ። እስከ ዛሬ ያሰቃየኸኝ ይበቃል። እሺ እስከ ዛሬ ያሰቃየኸኝ ይበቃል። አሳይሻለሁ። ታውቂኛለሽ፣ ደግሞ ማን እንደሆንኩኝ በደንብ ታውቂያለሽ። በደንብ ነው የምታውቂው ማን እንደሆንኩ። ያንተ ማስመሰል ይበቃ። አፍሽን መክፈት ጀመርሽ አይደለ? ይኸውልህ አፍሽን መክፈት ጀመርሽ። ይኸውልህ እና እኔ ህፃን ልጅ ነኝ፣ አንተ አሻንጉሊት ነኝ፣ አንተ መጫወቻ ነኝ። ምን ማለት ነው? ያንተ ቡና ስቀቅልና ሌሊት 10 ሰዓት 9 ሰዓት እየተነሳው ያንተ መጫወቻ አይደለሁም። እሺ ገባህ? እኔ ነፃነትና እሱ ችግር የለውም። ማን እንደሆንኩ ስለምታውቂ አሳይሻለሁ። ምን እንደሚደርስብሽ ደግሞ በደንብ ታውቂው። ችግር የለውም። ይኸውልህ ካምባላ ምንድን ነው ገና ነሽ። በእኛ ቁጥጥር ስር ስለዋለ ምንም አይነት ነገር አይደርስብሽም። ማን ናችሁ ግን እናንተ? ማን እንደሆንኩ አሁን በደንብ ቁጭ ብዬ አስረዳሃለሁ። እሱንም ዝም ብለህ ከመንገድ ላይ አፍሰህ ታመጣኛለህ እንዴ? ከፈለኩ ደግሞ ከዛም የባሰ ነገር አንተ ላይ ማድረግ ይችላል። ምን ለማለት ነው? ይኸውልህ ትዕግስቴን አትፈታተን። እቺ ልጅ ካሁን በኋላ መቼም ምን ሌቦች ናችሁ ወይ ምንድን ናችሁ? ቆይ ምን ገንዘብ ፈለጋችሁ ነው? አንተ ገንዘብ እንዴት እንፈልጋለን? ታዲያ ለምን ያስከኝ? ለምን እዚህ ዘነን? ለምን ያስከኝ? የሰራው ወንጀል ስላለ። የምን ወንጀል? እሺ እንድሪስ በመጨረሻም እጄ ገባ። ንገረኝ እስቲ። ምንድነው የምነግርህ? ምንድነው የምታደርገው ቤት ውስጥ? እኖራለሁ። ከመኖር ውጪ ምንድነው የምታደርገው? ምን አደርጋለሁ? እኖራለሁ። ቤት ውስጥ ሰው ምንድነው የሚያደርገው? መኖር አይደለ እንዴ? መኖር። ችግር የለውም። ወንድሜ ልጅቷን ይዘህልኝ ውጣ፣ ነው ያዋራዋለሁ። ይሄንን ሽጉጥ ወደዛ ወደ ውስጥ አድርጎ ካስፈለገ ጋርዶቹን በር ላይ አድርጓቸው። አንቺ ውጪ ሄዶ ይኸውልህ፣ እኔ እያንዳንዱን ነገር አሁን በስትክክል ትነግረኛለህ። ምንድነው የምነግርህ? አንድ ነገር ልንገርህ፣ ስለአንተ ሁሉም ነገር አውቃለሁ። ምንም መደባበቅ፣ ምንም ነገር ምንም ስለኔ የሚታወቅ እንግዳ ነገር እኮ የለም። ምንም እንግዳ ነገር የለም። ምን እንግዳ ነገር አለ? ማንኛውም ሰው እንደሚኖረው እኖራለሁ። በቃ ምንም አውቃለሁ። ምን ለማለት ስለአንተ አውቃለሁ? ምንድን ነው? ምን
ለቤት ስለምታደርገው ስለ አምልኮ ስርዓት እንዲሁም ደግሞ ከኔ አክስት ጋር ስላለ ጉዳይ ነው የምፈልገው። ማነች ደግሞ አክስት? እሱንም አንተ እንድነግረኝ እኮ ነው የምፈልገው። ስለሷ መረጃ ያለው አንተ ጋር ነው ተብዬ ነው የመጣሁት። ሀገሩ በሙሉ ሴት እኮ ነው። አክስቴ ስላልክ ሁሉንም መንገደኛውንም ምኑንም አክስት ናት ብዬ እኔ እንዳቅ ትፈልጋለህ እንዴ? በደንብ አድርገህ ማናችሁ አልክ እንጂ በደንብ አድርገህ ታውቀኛለህ። የት ነው የማውቅህ? እሺ ችግር የለውም። መንገድ ላይ አፈነ ይዘህ መተህ ደግሞ እንደገና ታውቀኛለህ ምናምን ትለኛለህ እንዴ? ይኸውልህ ትዕግስቴን አትፈታተነኝ ብያለሁ። በስትክክል ታዋራ። በሽጉጥ አስፈራርተህ እኮ ነው ይዘህኝ የመጣኸው። ሽጉጥ እኮ ሲያንስብህ ነው። ከእናንተ ስራ ከእናንተ አምልኮ አንጻር እኮ ሽጉጥ ሲያንስባችሁ ነው። ይገባል? አምልኮ? እሺ አሁን ሌላ የምን አምልኮ ነው የምታወራው? ምንም አይነት አምልኮ ውስጥ አትሳተፍም እንዴ? እኔ ተፈጣሪ ውጭ እኮ አምላክ የለኝም። ምን ሆነ ነው? እሺ ምን አምልኮ ምናምን የምትለው? ልጅቷን እያስነሳ 9 ሰዓት ቡና የምታስፈላት ለምንድን ነው? በዛ ሰዓት የቡና ሱሰኛ ሆነ ነው? ንገረኝ እስቲ። ይሄ የኔ ጉዳይ ነው። ያሁላ ሰው አንተ ቤት የሚመጡት ይሄ የኔ ጉዳይ ነው፣ ያንተ ጉዳይ አይደለም። ወደ ጉዳይ ይመጣልኝ። ያንተ አይደለም፣ አንተን የሚመለከተው ጉዳይ አይደለም፣ የኔ ጉዳይ ነው። እኔን የሚመለከተው 9 ሰዓት ላስፈላ፣ 6 ሰዓት ላስፈላት፣ ልጅቷን ያለ በጠራራ ፀሐይ ላስፈላት፣ ይሄ የኔ ጉዳይ ነው። እሺ ቤቱ የኔ ስለሆነ እኔ ቤት ስለሚፈላ አንተን ስለማይመለከትህ እኔ ልጠይቀኝ አይገባም። ሰምተኛል? በጣም ጥሩ። እሺ ወደ አንድ ጉዳይ ደግሞ ልምጣለን። ይኸውልህ ከእናቴ ጋር የሚያገናኘን ጉዳይና እንዲሁም ደግሞ ከኔ ጋር የሚያገናኘን ጉዳይ ታውቀዋለህ። ምንድን ነው የሚያገናኘን? ይኸውልህ እንድሪስ መደባበቁ ይብቃ። ምን ለማለት ነው? እናቴ ላይ ያደረሳችሁትንም እንዲሁም አጎቴም ያጎቴ ልጅ ያደረሳችሁትንም አውቃለሁ። ይኸውልህ አንተ ከአክስቴ ጋር የምትሰራ ግብረ አበር መሆንን አውቃለሁ። እሷ በተለያየ አምልኮ ላይ እንደምትሳተፍና ከቤተሰብ የተወረሰ ሙሉ ነገር። እስኪ ዝም በል። ዝም በል ማለት ነው? ምንም የማታውቀውን ነገር አትዘባርቅ። በቃ ዝም ብለህ መዘባረቅህን ተው። እስኪ የምታውቀውን ንገረኝ። የምታውቀውን ነገር? አዎ የምታውቀውን ንገረኝ። ትችለዋል? እሱን ይወጣል። ትችለዋለህ? ይሄ እኔ አላፊ ልንገርህ? ንገረኝ። ትችለዋለህ ወይ? እባክህ ትዕግስቴን አትፈታተን። እንድሪስ እንዳንተ አይነቱ ውርጋጥ ምንም ሊያደርገኝ አይችልም። ምንም ይዤ መጣሁ እኮ በቁጥር ስር አውዬ ያለ ፍላጎት አንጠልጥዬ እኔ ያለሁበት ድረስ አስመጥቻለሁ። እቺ እኮ በጣም ቀላል ትንሽ ነገር እኮ ናት። እንዳንተ አይነት እኔን ጫፌን አይደለም ምንም ሊያደርገኝ አይችልም። ከፈለክ ደግሞ ስለ እናትህም እነግርሃለሁ። ስለ እናትህ እነግርሃለሁ ማለት ምን ማለት ነው? እናትህ ምን ማለት ነው? አጉል ጻድቅ ነኝ እያለች ነው አይደል የምታወራ? እሱ ጉዳይ አይመለከትም ማለት በእናንተ እስራት ውስጥ አድርጋችኋት እንጂ መቼም እሷ እዚህ ነገር ውስጥ እንደማትገባ እኔም አንተም እናውቀዋለን። ወዳ እኮ ነው የመጣችው። አምላኬ እኮ ናት። ታመልካለች፣ ትከተለናለች፣ ትሰግዳለች፣ ግብሯን ታመጣለች። አሁን ደርሳ ጻድቅ ነኝ ርቅ ያለው ይሄ የፈጠራ ወሬን መቼም ቢሆን አላምንም። መቼም እጇን አስሬ አላመጣኋትም እኮ በራሷ ጊዜ እኮ ነው የመጣችው። እንድሪስ ትዕግስቴን አትፈታተነኝ። የማይሆን ነገር አታውራ። አሁን ይኸውልህ ከወደቀችበት አልጋ በፍጹም አትነሳ። በፍጹም ተመልሳ ግብሯን ማምጣት አለባት። ይቅርታ መጠየቅ መስገድ አለባት። እኔ አይኔ እያየ መቼም ቢሆን በቃ እንድትሞት ፈቅደሃል ማለት መቼም በእናንተ ነገር ምንም እንደማትሆን እርግጠኛ ነኝ። እኔ እናቴን አድናታለሁ፣ በእምነቷ አድናታለሁ። ስንቱ እኮ ምን እንደሆነ አንተ ስላላወቅ እኮ ነው። አጉል ይዳፈሩና እንዴ ይሄን ነገር መቼም አላም መልሳቸው ማዕት ይሆንላቸዋል። የሚደርስባቸው ነገር ይወጋሉ። አለቀ። አጉል መጥተው ይዳፈራሉ። በተለይ እናትህ። ስለ እናቴ መጥፎ ነገር አታወራ ማለት አንድ ነገር ልንገር፣ እናትህ ትንሽ ቀን የቀራት። ትንሽ ቀን የቀራት ማለት ነው? ትሞታለች። ምን እያወራ ነው? ትሞታለች። ምን እያወራ ነው? 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 እኔ ገዳለሁ።
ገድሏል። ታን ገድሏል። ልቀቀው። ገድሏል። ይሄን ውሻ ገድሏል። ልቀቀኝ። ልቀቀው። ታሙ እንደዛ አይደለም የሚሆነው። ቆይ ልቀቀው። ልቀቀው። ቆይ እንደዛ አይደለም። ታሙ እንደዛ አይደለም። ያዙለት አንዴ። ይሄ ምን አይነት እብድ ነው? ባለ ዝም በላውንም ዝም ብለህ እያንዳንዱ የምትጠየቀው ነገር ግልጽ አድርገህ ተናገር። ምን ለማለት ነው? ነገርኩት እኮ በቃ ይኸውልህ፣ ዝም በል። ያዙት አንዴ። ነገርኩት አይደል? ያዙት አንዴ። ውሰዱት፣ ከሹፌሩ ጋር ውሰዱት። አሁኑ ነው ሂድ። እሺ፣ ሌሎቻችሁ አብራችሁት ሂዱ። እሺ፣ እሺ። እንድሪስ ይኸውልህ፣ ትሰማኛለህ? አሁን ስለተፈጠረው ነገር ከዛ በተጨማሪ ያቺ ሴት የተናገረችውን እያንዳንዱ ነገር አውቃለሁና በዚህ ልክ የሚያገናኛችሁ ምን እንደሆነ የተሙናት ላይ የዛትክ የነበረው ለምን እንደሆነና ከነማን ጋር እንደምትሰራ ግልጽ አድርገህ ትነግረኛለህ። ተግባባን? እንግዲህ ወደ ተመልካቾቻችን ያው ነገሮችን ግልጽ ለማድረግ ያህል ተሙ ቅርብ ጊዜ ጉዳት ደርሶበት እንደነበር ታውቃላችሁ እጁ ላይ እና በስለት የተወጋበት ቦታ ትንሽ በተወሰነ መልኩ ተሰፍቶ ነበር የነበረው እና አጋጣሚ ስፌቱ ለቆ ነው እጁ እየደማ የነበረው። ግዴታ ደግሞ ስፌቱ የላለውን ቦታ ማጥበቅ መቻል ስላለባቸው እንዲሁም ደግሞ ኢንፌክሽን እንዲሆን የተለያዩ ሕክምና መደረግ ስላለበት እኛ ጋር ያለው ሕክምና ባለሙያዎች የመጀመሪያ እርዳታ አድርገውለታል። ግን ግዴታ ወደ ሐኪም ቤት መሄድ መቻል አለበት፣ ያለበዛ ስፌቱ መጀመሪያ የተሰፋ ስለሆነ ከዚህ የባሰ ነገር ሊሆን ይችላል እያሉ ስለሆነ ወደ ሐኪም ቤት ሄዷል ማለት ነው። ነገር ግን የተፈጠረውን እያንዳንዱ ነገር ማጣራት ያለብንን ነገር ከኔ ጋር እንቀጥላለን ማለት ነው። እሺ እንድሪስ፣ መቼም አሁን ከዚህ በተለየ መልኩ በትዕግስት እንዳወራ አትጠብቅም። ምክንያቱም ባልደረባ ላይ የደረሰው ነገር አለ፣ ከዛ ውጭ የደበካቸው ነገሮች አሉና እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ። ምንድን ነው የደበቅኩት? ምንድን ነው? ነገርኩት እኮ እኛ ጋር ትመጣ ነበር፣ ታመልክ ነበር። አሁን አጎልትቻለሁ አለች፣ ያው አልጋ ላይ ወደቀች። ትክክለኛውን ነገር እኮ ነው የነገርኩት። ስለዚህ እናንተ ጋር መጥተው የሚያመልኩ ሰዎች ያንን አምልኳቸው የሚተው ከሆነ ወይም ደግሞ ከእናንተ ጋር ከተሳሰረው ነገር የሚወጡ ከሆነ የአልጋ ቁራኛ ነው የሚሆኑት። ቃል ኪዳን እኮ ነው። ምን አይነት ቃል ኪዳን ነው? በቃ ላለመለያየት ተጣበቀ ማለት ነው። ጓደኛህን ይልቁን ታዲያ ተሙ ለምንድን ነው ይህንን ነገር አድርጉ እያላችሁ? አንተም ከዚህ በፊት ደግሞ እንግዲህ ውድ ተመልካቾቻችን እናንተ የምታውቁት ነገር አለ። የተሟጉት ጠርቶ እዛ ድረስ ሄዶ ምን አይነት ነገር ሲለው እንደነበር እና አሁን ዞሮ ዞሮ ደግሞ እንድሪስ የተባለው ግለሰብም እያለ ያለው ነገር አለ። ሲጀመር አንተ ከተሟጎት ጋር የሚያገናኝ ነገር አለ፣ የሚያስተሳስራችሁ ነገር አለ። አምልኳችን እንደ ተሙ እኮ የኛ ልጅ እኮ ነው፣ የኛ ልጅ ነው። ምን ማለት ነው የኛ ልጅ ነው እንዴ? በተወለደ በሰባተኛው ቀን አምጥታ እኮ አሳቀፋለች እኮ። ቃል ተገባብተዋል እኮ። አሁን እኮ እሱ ላይ ነው የሚያርፈው እኮ። እንዴ ለሱ እኮ ይሄ ትልቅ ጸጋ ነው። ከካደ ግን አንተ ተባበረው፣ ይልቁንስ ከካደ ግን ይሞታል። እንዲሞት አትፍቀድ። አንተም ራስህ ጓደኛህ አይደል እንዴ? ያንተ ጓደኛ ነው። ስለዚህ ተባበር። ጥቁር ዶሮ ያምጣ፣ ይረድ፣ ይቅርታ ይጠይቅ። ከዚያ በኋላ ቃል የሚገባው ቃል ኪዳን አለ። ያ በሂደት የሚሆን ነው። የመጀመሪያው ግን የሚያደርገው ነገር ጥቁር ዶሮ ተነግሯታል እኮ። መጀመሪያ መሆን ያለበት ግዴታ ጥቁር ዶሮ ማምጣት አለበት። ከዛ ደግሞ የሚቀጥልም ነገር አለ፣ የሚቀጥል ሌላ አለ። ሂደት አለው፣ ዝም ብሎ አይደለም። ይሄ ቀላል ነገር እኮ አይደለም። የህይወት ጉዳይ እኮ ነው። እኛ ዝም ብለን ነው እንደምንከተለው? እኛ እኮ ዝም ብለን አይደለም እኮ የምንከተለው። እሳቸው የሚሉትን እኮ ተከትለን የምንሄደው እኮ በከንቱ አይደለም እኮ። ብዙ ነገር አይተናል እኮ። አሁን እናትየው አልጋ ላይ ነው ያለችው። እሷንም ማትረፍ ከፈለገ ይምጣ። የአጎቱ ልጅ ፓራላይዝድ ሆና የተኛችው ለምንድን ነው? አጎትየው ስለከዳ እኮ ነው። ግብሩን ስላቆመ እኮ ነው። ትምህርቷን አቋርጣ አይደለ እንደ የተኛችው? ብዙ አታናግረኝ እንጂ እዚህ ድረስ እኔ ድረስ ከመጣችሁ የምታውቁት ነገር አለ ማለት ነው። ይምጣ፣ ጥቁር ዶሮ ይዞ ይምጣ፣ ይረድ። መጀመሪያ ይቅርታ ይጠይቅ። ከዛ በኋላ ቃል ኪዳን ይገባል፣ ሰላሙን ያገኛል። እናቱም ተርፍለታለች። አጎትየውንም ነግሬዋለሁ። እሱም ይቅርታ ቢጠይቅ ልጁ ትፈወስለታለች፣ ትድናለች። ተሙ እኮ ከዚህ በላይ ምን እናድርግ? ሰላሙን ያጣ ሰው አይደለም። ከዛ በተጨማሪ ደግሞ
እናንተ ቀጥታ እያንዳንዱ የሚፈጠሩ ነገሮች ለምንድን ነው ከባዕድ አምልኮ ጋር የተሙናት? እንግዲህ በእድሜ ገፋ ያለች ስኳር፣ ግፊት ጫን ያለባት ሴት ነች እንጂ ከእናንተ ጋር በተገናኘ ነገር ብቻ እንደዚህ አድርጋ ቁራኛ ሆነች ብላችሁ ሰው ሲታመም ለዛ ነገር ምሳሌ ማድረግ ተገቢ ነው ብዬ አላስብም። የአጎቱም ልጅ ብትሆን አላውቅም፣ ምናልባት የተሳሰሩበት ከተለየች በኋላ አይደለን ያልጋ ላይ የወደቀችው። ሳሙላ ምን እስካሁን እንደዚህ አልተጎዳም እንዴ? ትዕግስት እሳቸው ታግሰውት ልጅ ነው ገና አንድ ፍሬ ልጅ ነው ልብ ሲገዛ ይመጣል ብለው ታግሰውት በትዕግስት ነው የያዙት። እምቢ ብሎ በዚሁ ከቀጠለ እሱም መውደቁ አይቀርም። አልጋ ላይ ነው የሚተኛው። እንዴ ምነው ታዲያ ለተሙ የሰራው ትዕግስት ለተሙ ያጎት ልጅ ሊሰራ አልቻለም? አጎትየው ተለመነ እኮ ተለመነ። እምቢ ብሎ እኮ ነው ተለምኖ እምቢ ስላለ ነው ልጅቷ የተመታችው። አሁን እግሯ አልሰራ ብሎ ተኝታለች። ከዛ በፊት እኮ ተለመነ እኮ ተመለስ፣ ተው፣ እረፍ። እሳቸው ኃይላቸው አላቸው። ኃይላቸውን ማሳየት ተፈለጉ፣ አሳዩት። ትምህርቷን አቋርጣ ያው አልጋ ላይ ተኝታለች። እሱም ራሱ አሁን ቢመለስ እኮ ልጅቷ ትድናለች፣ ትመለሳለች ወደ ትምህርቷ። አሁን ይሄንንም ልጅ በትዕግስት ይዘውት ነው እንጂ ይጥሉታል እኮ። ልጅ ነው ተብሎ ነው እስካሁን ድረስ በትዕግስት ያለው እንጂ ልጅ ነው በቃ። እዚህ ጋር ታቀፈ ማለት እኮ ልጅ ሆነ ማለት ነው። ገና በአራስነቱ ቃል ኪዳን ገባ ማለት ነው። እናቱ ራሷ ናት አንጥታ የሰጠችው፣ ያሳቀፈችው እሷ ናት። ውቃቢያቸው አርፎበታል። አሁንም በትዕግስት ስለተያዘ ነው። አሁን እንዲህ አይነት ነገር ከጀመረ ደግሞ ያው በቃ እኔ አላውቅም፣ ብቻ እኔ መጨረሻ ምን እንደሚሆን እኔ እንጃ። እሺ የእናንተን እምነት የማይከተል ምክንያቱም ከዚህ በላይ በእናንተ ነገር ይሄዳል ብለን እንደማታስብ እርግጠኛ ነኝ። እኔም በደንብ እርግጠኛ ነኝ። ውድ ተመልካቾቻችን የእናንተ ነገር አይቀበልም። እስካሁን ድረስ በራሱ እምነት ጸንቶ ብዙ ወንጀለኞችን ለሕግ ያቀረበ ብዙ ሰዎችን ለፍትህ ያቀረበ ሰው ነው እና አሁን እናንተ በምትሉት መንገድ ሊሄድ አይችልም። ምናልባት ቃል የምገባልህ ነገር እንደሆነ ታውቃለህ አሉ የምትላቸው ወይም ደግሞ ይሄው ቃቢ አርፎባቸዋል ቃል ኪዳን ተሰጥቷል የምትላቸውን ሰዎች በቁጥጥር ስር አውለን ለሕግ እናቀርባለን እንጂ እናንተ በምትሉት እምነት እንደማንሄድ ግን እኔ ቃል እገባልሃለሁ። በቁጥጥር ስር አውለን? አዎ በቁጥጥር ስር አውለን። ቆይ ለምንድን ነው ከዚህ ነገር መሸሽ ማትፈልጉት? አንተም ነገ ከነገ ወዲያ ማፈንገጥ ብትፈልግ አልጋ ቁራኛ ከዘሬ የመጣ ነው። ከዘሬ የዘሬን ነገር እንዴት እተዋለሁ? ስለዚህ ተበላሸ። የአባቴ የአያቴ የቅድመ አያቴ እንደዛ ብሎ የመጣ ስለዚህ ያንን ልተው አልችልም። አንደኛ ደግሞ በቁጥጥር ስር እናውላለን ያልከኝ፣ እስቲ ማን በቁጥጥር ስር እንደሚውል እንግዲህ እናየዋለን። ይኸው ከአንተ እኮ ጀመረናል። አንተ ከዚህ በኋላ መቼም እሳቸው ጋር ለአምልኮ የምትሄድበት ሁኔታ ያው እንግዲህ እሳቸው መባልም አይገባውም። ይሄ የምትሉት አለቃችሁ ጋር ለአምልኮ እንደማትሄድ እርግጠኛ ነኝ። አንተንም ደግሞ ከዛ የሚያስመልጥበት ምንም አይነት ምክንያት እንደማይኖር እርግጠኛ ነኝ። ለምንድን ነው ታዲያ አለባበሳችሁ? የዚህ ነገር ቃል ኪዳን ካለባችሁ ያንን ነገር የምታምኑ ከሆነ ራሳችሁን በሌላ እምነት ለምን ትደብቃላችሁ? የሌላውን እምነት ተጠያቂነቱ ስለምን ትከታላችሁ? ምክንያቱም ከዚህ በፊት ያገኘናቸው ሰዎች አንተ የፈጣሪ ታዛዥ እኮ ናቸው። የምን መደበቅ ነው? የምን መደበቅ ነው? የፈጣሪ ታዛዥ ነው። ፈጣሪ የላከው እኮ ነው አባታችን። ምን ሆነህ ነው? ፈጣሪ ልኮት እኮ ነው። እንድሪስ ልብ ብለህ ጠልቀህ የሃይማኖትህን አስተምህሮት ታውቀዋለህ? የእስልምና እምነት በየትኛው መልኩ ነው ይህንን ነገር የሚፈቅደው? ነቢያቶች እኮ አሉ አንተ ይህንን የሚፈቅዱ እያልከኝ ነው ያለኸው። እንግዲህ ውድ ተመልካቾቻችን አብዛኞቻችሁ የምታዩት ነገር ነው። በየትኛውም አይነት መንገድ የእስልምና እምነት ከባዕድ አምልኮ ጋር የሚገናኝ ነገር እንዳለው እንግዲህ የእምነቱ ተከታይ ባንሆን እንኳን በደንብ ጠንቅቀን የምናውቀው ነው። ወንድሞቻችን፣ ጎረቤቶቻችን በዚህ እምነት የሚያልፉ ናቸውና በደንብ ጠንቅቀን እናውቃለን። ይህ ግለሰብ ደግሞ እያለ ያለው ባዕድ አይደለም ብያለሁ እኮ ባዕድ እኮ አይደለም፣ ከፈጣሪ ዘንድ የመጣ እኮ ነው። የፈጣሪ አዟቸው እኮ ነው።
ስለዚህ ፈጣሪ ስላዘዛቸው ሰዎች ይሞታሉ፣ ሰዎች ያልጋ ቁራኛ ይሆናሉ፣ ሰዎች ይጎዳሉ። ሰዎች ሀብታም ይሆናሉ፣ ጤነኛ ይሆናሉ፣ ጥሩ ጥሩ ልጆች ይወልዳሉ። ብቻ እነሱ ምንድን ነው መገዛት ነው የሚጠበቅባቸው። ካልፈለጉስ? መገዛት ካልፈለጉ ፈጣሪ ሲቀጣህ የለም እንዴ? ለፈጣሪ ካልተገዛህ ለፈጣሪ አይቀጣህም? ስትሞት ጀሃነም አይከትህም? እንደዛ ማለት ነው። ይኸው ነው። ስለዚህ ያልክ ያለኸው ይሄ እኔ እገዛላቸዋለሁ ወይ ደግሞ ቃል ኪዳናቸው አድሮብኛል የምትላቸው ሰውዬ እና አንተ የምታመልከው ወይም ደግሞ ዋነኛው ፈጣሪህን እኩል አድርገህ እያሰብክን ያለኸው ማለት ነው። ታዛዥ ናቸው ነው ያልኩህ። እኩል ነው አላልኩ። ታዛዥ ናቸው። በእሱ ታዘው ነው የመጡት። እሱ ነው ያመጣቸው የሰዎችን እንጂ እንደኛው እኮ ሰው ናቸው እኮ እሳቸው። የጥቁር ዶሮ ደም ማፍሰስ ግን ተሾመዋል። ሹመት እኮ ነው። ከፈጣሪ ዘንድ ተሾመው እኮ ነው። እንዴት ነው ማስረዳችሁ? ቆይ እስቲ የጥቁር ዶሮ እንደማፍሰስ የሰዎችን እንደማፍሰስ ከፈጣሪ የተላከ ሰው ነው የምትላቸው። ይኸውልህ ቆይ መስዋዕት እኮ ግድ እኮ ነው። መስዋዕት ይደረጋል እኮ እንዲህ። አንተ ቆይ እምነት አለህ? ክርስቲያን አይደለህ? እሺ። እና እዛ ቤተ ክርስቲያን ሄደህ መባ ሳንቲም ምናምን ትሰጣለህ። እንደገና ደግሞ እዛ ቤተ ክርስቲያን ባትሄድም ቤትህ የእናንተ ጾም ሲፈታ የፋሲካ ምናምን ሲመጣ ታርዳለህ። መስዋዕት ማለት እኮ ነው። እየሰዋህለት እኮ ነው ለፈጣሪ። ግን እንደዚህ አይነት ነገር ባላቀርብለትም ያልጋ ቁራኛ ያደረገኝም ከኔ ትእዛዝ ወጣ ብሎን የሚቀጣኝ ነገር አይኖርም። ራሴ መንገድ አለኝ፣ ነጻ ፈቃድ አለኝ። በዛ ነጻ ፈቃድ ነው እንድራመድ። እሱ እንዳንተ ሐሳብ። የእናንተ አምልኮ ደግሞ ሰዎችን ባላስፈላጊ መንገድ እየጎዳ ያልጋ ቁራኛ ያደረገ። ስንቱን ሀብታም አድርጓል። ተው። ሀብት እኮ የአንድ እምነት መገለጫ ወይ ደግሞ ትክክለኛ መንገድ ነው ብለን ስንቱን በጤንነት ጠብቀው ይዘዋል። እሳቸው ስንቱን በጤንነት ጠብቀው ይዘዋል። ካልፈለገ መተው እኮ ይቻላል አይደል? አሁን በየትኛውም አይነት እምነት ያ ሰው ያንን እምነት ካልፈለገ ይቀራል። ስለዚህ ተሙ ይሄንን ነገር አይፈልግም፣ ይቀጣል። ቅጣታችሁ የትም አያደርሳችሁም። ነገ ራሳችሁ ባዘጋጃችሁት እናቱ የትም አያደርሳችሁም። አይደለም እናቱ ተኛች። ያጎቱ ልጅም ያው እንዳየሃት ነው። እጅ እግሯ ተሳስሯል። ሳልሰራ ብሎ ትምህርት አቋርጣ ተኛች። የትም አያደርሳችሁም ማለት ምን ማለት ነው? ይህ እኮ የኛ ኃይል አይደለም፣ የፈጣሪው ነው። ፈጣሪ የሰጣቸውን ኃይል እኮ ነው እሳቸውም እኮ ቢጠቀሙት። ከየት ያመጡታል? እንደኛው ሰው አይደሉ እንዴ? እንደማያውቅ እንትን አትበለኝ እንጂ። እና አሁንም ንገረው፣ ለዚህ ልጅ ንገረው፣ ይቅርታ ይጠይቅ። ከዛ የሚቀጥለውን ቃል ኪዳን ይግባ። ጤንነቱን፣ ሰላሙን፣ በጎነቱን ሁሉ ያገኛል። በቃ እና የሆኑ እርግጠኛ ነህ? ይኸውልህ አሁን አንተ በእኛ ቁጥር ውስጥ ነህ። ምን ስታረግ እንደነበረ ቤት ውስጥ ምን አይነት ነገሮችን ስታደርግ እንደነበረ አንተ ቤት የነበረችዋ ሴት ሙሉ ለሙሉ ነግራናለች። ተግባባን? እንዴት ስታሰቃያት እንደነበር፣ ከዛ ነገር እንዴት መውጣት ፈርታ እንደነበር፣ ተሙን እንዴት ስትማጸነው እንደነበር፣ በኩለ ሌሊት በማታ እንዴት እያሰቃያት፣ ስንት አይነት ትእዛዝ፣ ስንት አይነት መከራ ስታደርስባት እንደነበር ነግራናለች። ጫት በየጥጋ ጥጉ እንደምትተፋ፣ የነተሙ ቤተሰብ መጨረሻው ይሄ ነው የሚል በስልክ ወሬ ስታወራ እንደነበረ፣ ከዛ ውጪ ቡና በተለያየ መንገድ እያስፈላ ብዙ የባዕድ አምልኮ ነገሮችን እሷ ባለችበት ስታደርግ እንደነበረ ነግራናለች። ስለዚህ ይህ ሁሉ ነገር ማድረግ ያስፈለገ ለምንድን ነው? እቺ ልጅ ወዳ ፈቅዳ ተከተላ ነው የምትኖረው። የእሷን ተው፣ ሌላውም እንደዛው ነው። ማንም እጁን ታስሮ ይመጣ የለም፣ ፈልጎ ነው የሚመጣው። ሁሉም ማለት አሁን የጓደኛ ተሙን ያልከኝ አልከተልም አልፈልግም ነው ያለው አይደል? እሱ ሊቀበለው ባይወድም ግን ይሄ ነገር ህይወቱ ሆኗል። ህይወቱ ነው በቃ። አሁን ከነሱ ቤተሰብ ውስጥ አንድ ሚስጥር ልንገር። ከነሱ ቤተሰብ ውስጥ ለነሱም እየተማጸነች ያለችው አንድ አክስት አለችው። አክስቶ ናት። እሷ ነች የተሸከመችው ያንን ሁሉ ነገር።
አሁንም እሱ ተመልሶ ቢመጣ መልካም ነው፣ ለእሱ መልካም ነው። አንተ ጓደኛው ነህ፣ እንተባበረው። ይህንን ልጅ ከሚጠፋ ዝም ብሎ የጋዜጠኛ ነኝ ግርግር ምናምን እያለ እንትን ከሚል እንተባበረው። ይህንን ልጅ እንተባበረውና ይምጣና የሚደረገውን ነገር ያድርግ። ቅድም ነገር ያለው የሚደረገውን ያድርግ። ከዛ በሰላም ይኑር፣ እናቱም ትፈወስለት፣ አጎቱንም ያሳምነው፣ እሱም ይምጣ። በሰላም መኖር ሲቻል ለምንድን ነው እንደዚህ አይነት ችግር ውስጥ የሚገቡት? እሱ አሁን ይኸውልህ ቅድም እንደነገርኩ በትዕግስት ስለተያዘ ነው እንጂ ዞር ካሉበት ዞር አሉበት ነው በቃ። አሁን እንደዚህ ዝም ብሎ እንደሚፈነጨው አይደለም። አሁን ልበ ሙሉ ነው፣ ጎረምሳ ስለሆነ ብዙ ነገር አያገናዝብም ተብሎ ነው ዝም የተባለው። ብዙ ነገር አያይም ተብሎ ነው ዝም የተባለው። በዛ ላይ ደግሞ የአክስቱ እንባ ልመናዋ፣ እሷ አሁን እዛ ትመላለሳለች፣ ግብሯን ታቀርባለች። ይኸው በሰላም በጤንነት እየኖረች ነው። ሁሉ ነገር ተባርኮላት ነው የምትኖረው። አሁንም እኔም አንተም አንድ ላይ እንሆንና ይህን ልጅ እናሳምነው፣ ግድ የለም። ስለዚህ እናሳምነውና ወደ እሳቸው ጋር ይምጣ፣ ያችን የጥቁር ዶሮ ደም ያፍስ፣ ከዛ ቃል ኪዳኑን ይቀበል። ከዚያ በኋላ ሰላም በረከት የሞላበት ኑሮ ይኖራል። አሁንም እኮ ምንም አልጎደለውም። ከበቂ በላይ ኑሮ እየተኖረ ነው ያለው አይደል? በትዕግስት ነው አልኩህ እኮ። ትዕግስት ስለሆነ ነው እኮ። ትዕግስታችሁ አልቆ ይሄ ነገር ያለቀ ቀን እንደ እናቱ አልጋ ላይ ነው የምታገኘው። ስለዚህ እናንተም በዚህ ባዕድ አምልኳችሁ፣ እኛም ደግሞ በምንሄድበት መንገድ እንሄዳለን። ያኔ የትኛው ትክክለኛው መንገድ እንደሆነና ማን ታማሚ ማን ያልጋ ቁራኛ አሁን ማን የእስር ቤት በስባሽ እንደሚሆን ያኔ ምን ይሆናል? አሁን የምናገረውን ነገር እንደው ሳይገባህ ቀርቶ ነው ወይስ? ማት ደጋግሜ እኮ ተናገርኩኝ። ባዕድ አምልኮ የሚባል ነገር የለም። ፈጣሪ የላከው ነው። ፈጣሪ ነው፣ ፈጣሪ ነው የሾማቸው። በየትኛው እንዴ ምን ያህል ደደብ ነህ አንተ? ቆይ ምን ያህል ብደደብ አይምሮ ምን ያህል ቢደፈን ነው በዚህ ልክ ልታስብ የምትችለው? አንድ ሰው ጥቁር ዶሮ አርዶ ደም ያፈስ፣ ከዛ በተጨማሪ የተሰጠው ቃል ኪዳን አለ። ያንን ቃል ኪዳን ማድረግ መቻል አለበት። ያ ማይሆን ከሆነ የአልጋ ቁራኛ ነው የሚሆነው። አንድ አክስት ነሽ የምትለምነው እያልክ ስላወራ የትኛው ነው ከፈጣሪ ሊሆን የሚችለው? ንገረኝ እስኪ። አይደለ ትእዛዙ ነው። ትእዛዝ እኮ ነው። ትእዛዝ ስለሆነ እኮ ነው ጥቁር ዶሮ የተባለው እኮ። አሁን ይልቁንስ ነገርኩህ እኮ አንተ እኔም አንተም እንተባበርና ይህንን ልጅ እንደምንም ብለን እንመልሰው፣ በህይወት ይኑር። ትዕግስታቸው አልቆ እንዳይዞሩበት። እናቱ ተይዛለች፣ ያጎቱ ልጅ ተይዛለች። ለእነሱም መፍትሄ ይሁናቸው። ይምጣ ይሄ ልጅ። ገና ድሮ እኮ አራስ እያለ ነው ታቅፎ ነገርኩ አይደል እንዴ? አሳቀፈች እኮ አንጥታ እኮ አሳቀፈች። አክስትየው ለምን ራሷ መታ ልታወራ አልቻለችም? ለምን ራሷ ፈለጋ ተሙን ለማውራት አልሞከረችም? እኔ ነኝ የተሸከምኳችሁ፣ እኔ ስላለው ነው እስካሁን ቆመ እሷን መጠየቅ እኔን አይደል ቀርብ ያለው ብለህ መቼም ማብራሪያ እየሰጠው አንተ ያለኸው አንተ ነህ አይደል? ስለዚህ አይደለም መታለች እኮ አክስትየው እኮ መታለች፣ እየታገለች ነው። አሁንም እየታገለች እየለመነች እንትን እያለች ነው ያለችው። እሷ ብዙ ነገር እየከፈለች ነው ያለችው ለዚህ ቤተሰብ ማለት ነው። እባክዎ እያለች እግራቸው ስር እየወደቀች እየተደፋች እየለመነች ነው ያለችው። ከዚህ ውጭ ምን ታደርግች ሴት? ስለ ቤተሰቧ ከመማጠን ውጭ ምን ታደርግ? ተከታተላ እየጸለየች ነው ያለችው። እግራቸው ስር ደፈት ነው ጧጧት ማታ ማታ ሙሉ ሌሊት እሳቸው ጋር ቁጭ ብላ ስትካደማቸው ነው የምታድር። ይሄን ያህል ተራ ሰው ነው ማለት ነው በቀላሉ ሊገኝ የሚችል ማለት። እንግዲህ የተሟከስ እዛ ቦታ ላይ ይሄንን ነገር ማድረግ ከቻለች አንተ እንደልብ ያንን ሰው ማግኘት የምትችል ከሆነ እኛም በቀላሉ ያንን ሰው እናገኛለን ማለት ነው። በቀላሉ የተሙ ላይ እንደዚህ ሆነ በዚህ ገባ የምትለው ነገር ማስወገድ እንችላለን ነው። ከሱ በላይም ሌላ የምትጠሩት የምታስቡት ሰው አለ ከምትለው ነገር አንጻር ትንሽ ምርመራ ነው የሚያስፈልገን። እዛ ቦታ ላይ ሰው አንጠልጥላን ይዘን ይሄን ያህል ተራ ሰው ነው።
አምላኪ ካልሆንክ አትገባም እዛ ቤት። በእሳት ታጥሯል ግቢው በሙሉ። አይንህ ላይ ያዩ ይችላል እሳቱን፣ ግን ያቃጥላል፣ ያነድሃል። ጥሩ አይደለም። አጉል ባትዳፈሩ እናንተም ጥሩ ነው። የማታውቁት ነገር ውስጥ አትዳፈሩ። መልካም አይደለም። ልጆች ናችሁ፣ ገና ብዙ ነገር ይጠብቃችኋል። ብዙ ትዳር ያስካ አይመስለኝም። ገና መውለድ አለብህ፣ ማግባት አለብህ። ብዙ ነገር ይጠብቃል ወደፊት። እንዲህ አይነት ነገር ውስጥ ገብተህ ራስህን አታበላሽ። ላንተም ነው ይሄ ምክሬ፣ ላንተም። ጓደኛህን ደግሞ ንገረው። እሱ ንብረት ነው፣ በቃ ሄዷል እኮ እዛ ጋር ንብረት ነው፣ አለቀ። ንብረት ነው፣ ለሳቸው ተሰጥቷል። በአራስነት እኮ ነው እናቷ አንጥታ የሰጠችው። ምናልባት የእናቱ የግንዛቤ ጥረት ሊሆን ይችላል እንድታደርግ ያርስከ ወዳ ነው እኮ ያመጣችው። በሰዓቱ ይህንን ነገር መገንዘብ ስላልቻለች አደረገች ማለት አሁን ላይ ደርሶ ማገናዘብ የሚቻለው ተሙ ግዴታ የእናንተ ባሪያ መሆን መቻል አለበት ብዬ አላስብም። አንዴ ከገባህ አለቀ። እስቲ የትኛው መንገድ እንደሆነ እሱ አንዴ እንዲገባ አድርጎ እዛው እንዲቀር የምታደርጉት እሱን አብረን የምናይ ነው የሚሆነው። ተግባባን? ለአንተም የምነግርህ ደግሞ በዚህ ልክ ስታመሰግነው የነበረውን በዚህ ልክ ስታመልክ የነበረውን ግለሰብ አንጠልጥለን ወህኒ እንወረወርልሃለን። ያኔ ማን እኮ ምን ይሄው አሁን በዚህ ልክ እያስፈራኝ ነው። ጉዳቱ የታለ? ይድረስብኝ። እኔ ላይ ጉዳቱ የታለ? አሳየኝ። አመልኳለሁ የምትለው አካል የታለ? ጉዳቱን ሳይደርስ ያድርስብኝ። ይኸውልህ እንዳንተ ችኩል አይደሉም እሳቸው። ኧረ እንዳንተ አቅም ስለሌላቸው ነው እንጂ ችኩል ሳይሆኑ ቀርቶ አይደለም። እንደፈለክ ብትላቸው ችኩል አይደሉም። ብትሰድባቸው ምን ብትላቸው ይታገሱሃል። ምናልባት ነገ ተነገ ወዲያ ልብ ይገዛል ብለው ስለሚያስቡ፣ ዛሬ ልጅነቱ ነው እንዲያናገረው ብለው ስለሚያስቡ ይታገሱሃል። ችኩል አይደሉም። ወዲያው እርምጃ የሚወስዱ አይደሉም። ታግሰውህ አልመለስ ካልክ የሚገባህን ቅጣት ይሰጣል። እንደ አቅምህ ነው ቅጣቱም የሚሰጥህ እንጂ ዝም ብሎ ቱግ ብለው ብድግ የሚሉ አይደሉም። እሳቸው በእንዲህ አይነትም የሚጠረጠሩ አይደሉም፣ አይጠረጠሩም። በእንዲህ አይነት መንገድ የሚጠረጠሩ ሰው አይደሉም እሳቸው። አንድ ልነግርህ የምፈልገው ነገር ግን እንደሆነ ታውቃለህ፣ አለባበስህ፣ እያንዳንዱ ነገርህ የአንድን የተከበረ ሃይማኖት የሚወክል ነው። ስማኝ፣ እኔ አሁንም ማውራውን ነገር ዝም ብለህ ስማ። የተከበረ ሃይማኖትን የሚወክል አለባበስ ነው የለበስከው። በዚያ አለባበስ ደግሞ እየሰራ ያለው ቆሻሻ ስራ ነው። በሁለት ማሊያ ራስን ከማራመድ ሰዎችንም ግራ ከማጋባት ያስከውንም እምነት ከማሰደብ እዛው ባዕድ አምልኮን ይዘህ ትክክለኛውንና ሁሉም ሰው አብዛኛው ሰው የሚከተለውን እምነት ግን ነፃ መውጣት አለብን። ውድ ተመልካቾቻችን ብዙዎች በእንደዚህ አይነት መንገድ እየሄዱ በእንደዚህ አይነት አለባበስ እየሄዱ የተለያዩ እምነቶችን እያሰደቡ ነው፣ በክርስትና በእስልምና በተለያዩ እምነት ላይ። ይህንን ነገር ግን ከግምት ውስጥ ከታችሁ እንዳትሳሳቱ እያልን ማሳሰቢያ እንሰጣለን። ምክንያቱም የዚህ አይነት ሰዎች ብዙ ነገር ነው የሚያደርጉት። አለባበሱን ስታዩ ትክክለኛ የእስልምና እምነት ተከታይ፣ እምነቱን የሚፈራ እምነቱን የሚያከብር ይመስላል። ነገር ግን በውስጡ ብዙ ቆሻሻ ስራዎችን እየሰራ ነው ያለው። ስለዚህ ሰዎችን ግራ ማጋባት፣ ሰዎችን በእንደዚህ አይነት መንገድ አሁን እኮ እኔ የምነግርህ ፈጣሪ የላከው ነው እሳቸው ላይ ያረፈው ፈጣሪ የላከው ነው ያልኩህ እኮ። ቆሻሻ እምነት፣ የማይረባ እምነት ምናምን አትበልተው አትበል። እሳቸው ላይ ያረፈው ፈጣሪ የላከው ነው። ለዚህ እኮ ነው እኛ የምንከተለው እንጂ እኛ እኮ ሰይጣን አልተከተልንም እኮ። ፈጣሪ የላከውን እኮ ነው የምንከተል ያለ ነው። ቆይ እናንተ መላእክት ምናምን ታመልኩ የለ እንዴ? መላእክት ጋር ቤተክርስቲያን ሰርታችሁ ምናምን ትሄዱ የለ እንዴ? እንደዛ ማለት እኮ ነው። ይኸው ነው። እኔ ግን እጃችሁን ሰብሰብ ብታረጉ ጥሩ ነው ባይ ነኝ። ይሄ የኔ ምክር ነው። መቼም ልጆቼ ትሆናላችሁ። ምክር ነው የምሰጣችሁ። እጃችሁን ሰብሰብ አድርጉ። ከዚህ ነገር ውጡበት። ጥሩ አይደለም። ጓደኛህንም ምክር። አንዴ ለእሳቸው ተሰጥቷል። አውሊያቸው አርፎበታል። ውቃቢያቸው አርፎበታል። ይምጣ፣ የሚታረደውን አርዶ ደም አፍስሶ ይቅርታ ጠይቆ ይመለስ። ከዛ በኋላ ደግሞ
ሌላውን ቃል ኪዳን ደግሞ ይቀጥላል። ከዛ በኋላ ሰላማዊ ኑሮ፣ ሰላማዊ ቤተሰብ፣ በሽታ የማያውቅ ድህነት የማያውቅ ከሁሉም ጋር በሰላም የሚኖር ደስ የሚል የፍስሐ ኑሮ መኖር ይችላል። እኔ ደግሞ አንድ ነገር ልንገርህ። እስካሁን ድረስ ብዙ ስታወራ በብዙ አይነት መንገድ ስትሄድ ሰምቻለሁ። ይህንን ተሙ ማድረግ አለበት ብለህም ትእዛዝ እንደመስጠትም ሲቃጣ ሰምቻለሁ። አንድ አስረግጬ የምነግርህ ነገር ደግሞ በዚህ ልክ የምትፈራቸው፣ በዚህ ልክ የምታከብራቸው፣ የምታመልካቸው ሰዎች በእኛ ቁጥጥር ስር ይውላሉ። አንተና መሰሎች ደግሞ በዚህ ነገር አፍራችሁ እስር ቤት ውስጥ ለካ እንደዚህ ነህ እያላችሁ እስከ ዛሬ ድረስ ስትሰግዱላቸው የነበሩትን ግለሰብ እዛ የምትስቁባቸው ይሆናል። ተግባባን? ምናልባት አሁን አይመስልህ ይሆናል ወይ ፈርታቸው ይህን ነገር እያሰብክ አይምሮ ውስጥ ብዙ ነገር እየተመላለሰ ሊሆን ይችላል። ነገር ግን ነገ በሰራው ስራ ታፍራለህ። ምን አለ ያኔ አቆሚው ቢሆን ኖሮ ይህንን እምነት ባላመለኩ ኖሮ ብለህ በራስህ ስራ ታፍራለህ። ተግባባን? እስቲ እንግዲህ እኔ መክሬያለሁ፣ ዘክሬያለሁ። እንግዲህ ከዚህ ምክር በላይ ሌላ ምንም ልላችሁ አልችልም። የሚሆነውን ነገር ያድርግ ይሄ ልጅ ይምጣ ብያለሁ፣ አልሰማኸኝም። እሱም አልሰማኝም፣ ደብድቦኝ ሄደ። እናቱም እንድትፈወስለት ያጎቱም ልጅ ደህና እንድትሆን ተናግሬያለሁ። ስለዚህ የእሱ ድብደባ ከሆነ በዚህ ልክ እንትን ያለ ይህንን ነገር እኔም አንተ ላይ ለማድረግ እገደዳለሁ። መደብደብ ካለብህ ከዚህ በከፋ መልኩ ራሱ ማስተናገድ ይገባናል። ተግባባን? ከዚህ በላይ ግን ከአንተ ጋር ምን እኔ ድብደባ አይደለም ለሳቸው ስል ከዛም በላይ ይችላል። ብደበድበኝ ባደበድበኝ ምንም እንትን አይደለሁም። ከዛም በላይ ይችላል ለሳቸው ስል። ይኸው በሳቸው ምክንያት እኮ እኔ የተድላ ኑሮ ነው የምኖረው። ደስ የሚል ኑሮ እየኖርኩ ነው። ጥሩ ኑሮ ላይ ነው ያለሁት። ስለዚህ በጣም ጥሩ። ምናልባት የምትኖራቸው የተድላ ኑሮ እኖራለሁ የምትለው የፍስሐ ህይወት እኖራለሁ የምትለው የተደላደለና መልካም ህይወት ከዚህ በኋላ እንደማይኖርና መኖሪያ ትንሽዬ ክፍል ውስጥ እስር ቤት ውስጥ ታስረ እንደ ሰው ጊዜ እየጠበቅ እየተቆጠርክ እንደ በግ የምትገባበት ሁኔታዎች ይፈጠራሉ። ሳቸው ካሉ ምንም አሉ ምንም አሉ